የድሮ ሙዚቃዎቹ ካሁኑ ሙዚቃዎች ጋር ስታስተያያቸው እንዴት ነው? አሁን ቴክኖሎጂው በጣም አለ አይደለ? በአሁኑ ዘመን ግን እንደ ቴክኖሎጂው ታስቦበት አይደለም የተሰራው ሙዚቃዎቹ አሁን ላይ ያሉት። የድሮ በቴክኖሎጂ ባሌለ ሰዓት በጣም ለፍተው ብዙ ሳይከፈላቸው የሰሩት ሐሳብ ገጣሚዎቹ ራሱ የሚገርሙ ናቸው። ገንዘብ ፍለጋ አይመስለኝም እንደው በእኔ አረዳድ ገንዘብ አይደለም። በትክክል ለሙያው የተሰጡ ሰዎች ነበሩ። እነዚያ የግጥምና ዜማ ደራሲያን ድምፃውያን ከልባቸው ነበር የሚሰሩትና እንደውም ብዙዎቹ እኮ ከዚህ ዓለም በሞትም ሲለዩ ሲታመሙም አልጋም ላይ ሲወድቁ ደጋፊ ያጣሉ። ስራዎቻቸው ግን እንዳልሽው ዘመን የተሻገረ ይሆናል። የአሁኑ ሙዚቃዎች ርቀት የላቸው ማለት ይሄ ዘመን እንትን ማለት መሻገር የማይችሉ ናቸው እና አሁን ላይ እንደው በአጠቃላይ ሰው የድሮ ሙዚቃዎች ላይ ነው ትኩረት እያደረገ ያለው። ስለ ሀገር የሚዘፈኑ ዘፈኖች የሉም። ትላንትና የሆነ በቃ ቀደም እንደነገርኩ ግጥም ስሜት ያሌለው ግጥሞች ናቸው። ዘመን ተሻጋሪ የሚባለው አንቺ እንዳየሽው ምን አይነት ይዘት ያለው ሙዚቃ ነው? ዘመን የማይሻገረውስ እንደው ባየሽው ባደረግሽው ጥናት እንደዚህ ላይ ሸገር ኤፍኤም 102.1 ሳምንታዊውን ሸገር መዝናኛችንን እያዳመጣችሁ ነው። የዛሬ ዝግጅታችን ቆየት ያሉ የኢትዮጵያ ሙዚቃዎችን የሚያነሳሳ ነው። ግን የጋበዝኳት እንግዳ ይህንን የሚነግሩኝ እንግዳ ቆየት ያሉ በእድሜ የገፉ ሊመስል ይችላል። አሁን በተለይ ለሬዲዮ አድማጮች ሀኒቾ በጣም ወጣት ነሽ አንቺ። እንኳን ደህና መጣሽ። ሀኒቾ ኦልዲስ ነው የምትባየው? አዎ ሀኒቾ ኦልዲስ። እንኳን ደህና ቆየኝ። አመሰግናለሁ በቅድሚያ እዚህ ስለተጋበዝኩኝ። ከቲክቶክ ኦልዲስ ግሩፕ ነው። ያው የዘመን ተሻጋሪ ሙዚቃዎችን ያው ወደፊት ወደዚህ ትውልድና ወደዚህ ጄኔሬሽን ሙዚቃዎችን በማስደመጥ ላይ እንገኛለን። የድሮ የተረሱትን ሙዚቃዎች እንዲሁም በህይወት ያሌሉትን በመዘከር በማስታወስ እንግዲህ የድሮ ሙዚቃዎችን ወደፊት እያመጣን እየሰራንበት ነው። እሱም ደግሞ ትልቅ አስተዋጽኦ አድርገናል እና አሁን ላይ በደንብ በቲክቶክ ላይ ወደ 90% የሚሆነው ሙዚቃ ኦልድ ናቸው። አሁን አንቺ እኔ በጣም ደስ ያለኝ አንቺንም እዚህ ፕሮግራም ላይ ለመጋበዝ የፈለኩት የድሮ ነገሮቻችን በጣም ብዙ ናቸውና ከሙዚቃውን ባለፈ ያሳለፍነው ዘመን ብዙ ነው። አሁን ዛሬ ላለው ትውልድ ዛሬ ላለው ሀገር ይበጃል ብለን የምናነሳው እንደ ድሮ ከልጅነትሽ ጀምሮ አንቺ ተወልደሽ ያደግሽበት አካባቢ የት ነው? እኔ ወደ ኮልፌ አካባቢ ነው። እዛ አካባቢ ነው የተማርኩት። እዛ አካባቢ ራሱ በጣም ብዙ ሙዚቀኞች ይወጡበት ነው ወደ ኮልፌ አካባቢ። እንዲሁም ወደዛ ወደ ፈጥኖ ደራሽ ፖሊስ ኦርኬስትራ ብዙ የሙዚቃ እነ ጌታቸው መኩሪያ እነ አርጋው በዳሱ እንዲሁም ሂሩት በቀለ ፈጥኖ ደራሽ ሙዚቃ ላይ ብዙ ታዋቂ ዘፋኞች የሰሩበት አካባቢ ነው። እንዲሁም ብዙ እነ ባይሉ ሸቴ እና እነሱን ሳይ ነው ያደግኩት። ስለ ሙዚቃም እየሰማሁኝ ከፋሚሊ ጋር ሆኜ አባቴ በጣም ሙዚቃ ይወዳል። በቃ ከሱ ጋር ስላደግኩኝ ያ ትዝታውና ሙዚቃውን እየሰማሁ ስላደግኩ ሙዚቃዎቹ ራሱ እንደ ጊዜው ነበሩ። የድሮ ሙዚቃዎቹ በነጻነት ባሌለ ሰዓት እንደዚሁም ቴክኖሎጂው ባሌለ ሰዓት እንዴት ነው የሙዚቃዎቹ ሐሳቦቹ ግጥሞቹ ሙዚቃዎች የድሮ ሙዚቃዎቹ ካሁኑ ሙዚቃዎች ጋር ስታስተያያቸው እንዴት ነው? አሁን ቴክኖሎጂው በጣም አለ አይደለ? በአሁኑ ዘመን ግን እንደ ቴክኖሎጂው ታስቦበት አይደለም የተሰራው ሙዚቃዎቹ አሁን ላይ ያሉት። የድሮ በቴክኖሎጂ ባሌለ ሰዓት በጣም ለፍተው ብዙ ሳይከፈላቸው የሰሩት ሐሳብ ገጣሚዎቹ ራሱ የሚገርሙ ናቸው። እንደነሱ አይነት ገጣሚዎች አሁን ላይ ያየን አይደለም። እነዚህ ዘፈኖች እንዳይረሱ ነው ዛሬ ትልቅ ስራ በግሩፕ እየሰራችሁ ያላችሁት። ቤተሰቦች ሲነግሩሽ ነበር ስለነዚህ ዘፈኖች? እነሱም ለነዛ ልዩ ፍቅር ስለነበራቸው ነው ዋናው ጉዳይ? አዎ በጣም ያው አባቴ በጣም ለምሳሌ ሂሩትንና ጌታቸው ጓዲሳን በጣም ከሚወዳቸው ከጥቂቶቹ አረጋኝ ወራሽ እና እንደዚሁም እናቴ ራሱ ሙዚቃ ትወዳለች። እንደውም ድምጽም ጥሩ ድምጽ ነበራትና አባቴ በቃ ያንን ሙዚቃ ይወዳል። እኔ ከሱ ጋር ስለምሰማው ነውና እሱን ማስታወስበት ነው የሚመስለኝ። እኔ በህይወት የለም እና በቃ በዛ ሙዚቃው ያ መንፈሱ የለም የድሮ መንፈሱ የድሮ ሙዚቃውንና እኔ አሁን ጄኔሬሽን ሙዚቃ በዛ በሰማውበት መንገድ እኔ ኦልዲስ ነው የሚመቸኝ። የድሮ ሙዚቃዎች ላይ ነው ያለሁት አሁንም። ምክንያቱም እንደነገርኩ ያው የአሁኑ ሙዚቃዎች ርቀት የላቸው ማለት ይሄ ዘመን እንትን ማለት መሻገር የማይችሉ ናቸው እና አሁን ላይ እንደው በአጠቃላይ ሰው የድሮ ሙዚቃዎች ላይ ነው ትኩረት እያደረገ ያለው እና ያንን ነገር
እንዳይረሱ ይበልጥና የአሁኑ ጄኔሬሽኖችም እንደው ጥሩ ሀሳብ ያለው ሙዚቃ ይሰራልን ብዬ ነው እኔ ማምነውና እንደዚህ አይነት ሙዚቃዎችን እንዲበረታቱና ጄኔሬሽኑም በፊት የአሁኑ ጄኔሬሽኖች እንደዚህ አይነት ሙዚቃ እንዳሉም እንዲያውቁ ነው ጥረቴ። ድሮ የተሰሩት በጣም ተለፍተው የተሰሩበት ያው ባይጠቀሙበትም አሁን ላይ ግን ሙዚቃዎችን ስንሰማ ምን ያህል ደስ የሚል ሀሳብና ድሮ ደግሞ ያለው ትዝታችን የድሮ ያለው መንፈስ ነው የሚመጣው። እኔ ሙዚቃ ስሰማ ድሮ የነበረን ይሄ ፍቅሩ ይሄ መተሳሰቡ ይሄ በቃ ያለው ሙዚቀኞች ራሱ እንዴት የሚዋደዱት ነገር ስንሰማ መጽሐፍ ስናነብ ራሱ እኔ የድሮ ትዝታዎችን በሙዚቃ ነው ማስታወሰው። ያ ደግነት ያ ማህበረሰብ በጣም የነበረውን ነገር በምን ውስጥ ታየዋለህ መሰለህ? በሙዚቃ ውስጥ። እነዛ ሙዚቀኞች ግን ፖሊስ ሰራዊት ውስጥ የነበሩት ያኔ ሲጫወቱ እናንተ ልጆች ሆናችሁ እዛ ገብቶ የማየት እድሉ ነበራችሁ ወይስ በየአጥር ላይ የተንጠለጠላችሁ ነበር የምታዩቸው? እኔ ነበረኝ። እኔ ፈጥኖ ደራሽ ግቢ ውስጥ ገባ ነበር። እንዴት ይሄንን መግቢያ አገኘሽ? እገባለሁ። እዛ ውስጥ ነዋሪዎች አሉ ባይዘው ድሮ እዛ የሚኖሩ የኔ አያትም አንዷ አያቴ ፈጥኖ ደራሽ ግቢ ነበር የሚኖሩት ድሮ በፊት እና ስለነ ሂሩት ሰማለሁ። እዛ የሚመጣ ሙዚቀኞች እኔም አያቸዋለሁ። መንገድ ላይም በእኛም በር ሲያልፉ አያቸዋለሁ እና ሂሩት እዛ እንደምዘፈን ያው ትዝታው ብዙ ነገር አለኝ እና እዛ የሚመጡ ሙዚቀኞች አሉ። ፖሊስ ኦርኬስትራዎች ብትል በብዛት ደግሞ ፖሊስ እዛ ውስጥ ያሉት ባንዶች እነ መኮንን መርሻ ብትል እነ ባይሉ ሸቴ እነ ጋሽ ጌታቸው እነ አድርገው በጣም አንድ አካባቢ ነበሩ እኔ ዙሪያ በኩልና የማየቱ እድሉ በደንብ ነበረኝ በወቅቱ በደንብ እሰማለሁም አያለሁም እና ያንን ሳይ ስላደግኩኝም ያው ሙዚቃ በጣም ስለምወድ ነው ወደ ሙዚቃው ወደ ቲክቶክ የገባሁት። አሁን ቀደም ሲል ወደ አነሳሽው ዘመን ተሻጋሪ የሚባለው አንቺ እንዳየሽው ምን አይነት ይዘት ያለው ሙዚቃ ነው? ዘመንን የማይሻገረውስ እንደው ባየሽው ባደረግሽው ጥናት እንደዚህ ላይ? እኔ ባደረግኩት ጥናት የድሮ ሙዚቃዎች ሀሳባቸው ራሱ ይለያል። ሀሳብ አለው በቃ ግጥሙ ሀሳብ አለው በቃ ካንተ ጋር የሚሆን እና ዜማው ብትል እንዴት እንደተሰራ ሲሰሩት ከግጥሙ ከዜማው በቃ የሚገርም ነው በጣም እና ሀሳባቸው ራሱ ከአሁኑ ጄኔሬሽን ጋር በጣም ይለያያል። የሙዚቃው አገባብ የሙዚቃው እንትኑ በጣም በዛ ላይ ያውም ቅጂ ሆኖ እንግዲህ በፊት በባንድ ራሱ ቅጂ ሆኖ አሁን ላይ ደግሞ ስታየው ደግሞ አሁን ወደ አሁኑ ጄኔሬሽን ደግሞ ስታይ ብዙ ቴክኖሎጂ ብዙ ነገር ያሟላ ነው። ያኔ ሳይሟላ ራሱ ያለው ነገር የሚገርም ሙዚቃ ነው የምትሰማው። አሁን ላይ ግን ሁሉ ነገር ቴክኖሎጂ ያሟላውን ነገር ተጠቅመው ራሱ ግጥሞቹን ስታያቸው ሀሳብ የላቸው። በቃ ግጥሙ ላይ ሀሳብ አላገኝም። በቃ በዜማውን ብትል በምንም ብትል ይሆነ የቶሎ ነገር የለም እና ቶሎ ሰዎችም ይሄ ዘመን ተሻጋሪዎች እየሆኑ የሚመጡ አይደሉም። በአንድ ጊዜ የሆነ አልበም ይወጣል ይረሳል፣ የሆነ አልበም ይረሳል። አሁን ስታያቸው ዜና ሂሩት በቀለ እነ ጋሽ ጥላሁን የነ አስቴር አወቀ ድሮም የነ ኤፍሬም የነ ቴድሮስ ታደሰ የነ ሚሊክ የነሱ ሙዚቃዎች አሁን ስታያቸው ስቲል አሁንም ስሰማቸው እንዴት ነው ደስ የሚሉት። ባይዘው ያሁኑ ጄኔሬሽኖች ልጆች ራሱ የድሮ ዘፈን እየሰሙ ነው ያሉት። የሚገርመኝ እንግዲህ አልነበሩም። እኔን ራሱ ምን ይሉኛል ሰዎች አንቺ ያሌለሽበትን ሙዚቃ እንዴት አወቅሽ አንቺ እኮ የለሽም ይሉኛል። እድሜ ደግሞ ማተር አያደርግም ሙዚቃን አድማጭ ነው መሆን ያለበት። ሙዚቃን ስታዳምጠው ሙዚቃነቱ ከግጥሙ ከሀሳቡ እና እድሜ አይደለም። አሁን እንግዲህ በጣም ያሁኑ ጄኔሬሽኖች እንግዲህ የአስቴርን ድሮን በጣም ነው የሚወዱት። አሁን እንደገባኝ አንቺ ሳይሽ እርግጥ ያልሽ ሰው ነሽና ያዋከቡት ነገር እየሆነ ነው ያሁኑ የሙዚቃ ስራችን። ቀደም ያለው ደግሞ እንትን እኮ ገንዘብ ፍለጋ አይመስለኝም እንደው በእኔ ያረዳል ገንዘብ አይደለም። በትክክል ለሙያው የተሰጡ ሰዎች ነበሩ። እነዚያ የግጥምና ዜማ ደራሲያን ድምፃውያን ከልባቸው ነበር የሚሰሩትና እንደውም ብዙዎቹ እኮ ከዚህ ዓለም በሞትም ሲለዩ ሲታመሙም አልጋም ላይ ሲወድቁ ደጋፊ ያጣሉ። ስራዎቻቸው ግን እንዳልሽው ዘመን የተሻገረ ይሆናል። ዛሬ ሁሉም ነገር ቴክኖሎጂው ረቀቀና የነ ቶሎ ቤት ቶሎ ገንዘቡን ማግኘት እንጂ ለነገ ትውልድ የሚሻገረው ነገር ላይ ብዙ ማተኮር ተሳነን ማለት ነው አይደለ? የት ሄዱ እነዛ ገጣሚዎች? የድሮ ገጣሚያኖስ አሁን ላይ የሉ። ድሮ የሚገጥሙትና ገጣሚያን ጠፋ። በቃ ግጥም ዜማ የሚሰሩ ሰዎች ይሄ በቃ የቶሎ ነው። ይሄ ቢዝነስ ነው የተደረገው። ድሮ ሳይከፈላቸው እንደዛ ነው የመሰለ ሙዚቃ ይሄ ዘመን ተሻጋሪ ሙዚቃ ሰርተውልን አሁን ግን እንደ ቴክኖሎጂው በጥሩ በሆነበት ዘመን ላይ ጥሩ ሙዚቃ ማግኘት አቃተን እና የሚገርምክ የድሮ ሙዚቃዎችን አሁንም አስመስለው የሚሰሩ አሉ። ጥሩ የድሮ እንዳይረሱ እንደ እሳቱ ተሰማ አይነት ሙዚቃዎች
ለነ ዳዊት ሲዘፍኑት አይደለ እንዲሁም የሙሉ ቀን እንደሰሩት አይነት እነዛን ታስታውሳቸዋለህ መልሰህ እንጂ ምንም ችግር የለውም በደንብ ጥሩ አድርገው እስከሰሩት ድረስ ደግሞ ቢሰራም ብዬ ነው ማስበው። ቆየት ባለ ጊዜ የሙዚቃ ማጫወቻ ሸክላዎች ነበሩ። የሸክላ ሙዚቃ ደግሞ ነፍሳቸውን ይማርና ጋሻማ እሸቴ እዚህ ፕሮግራም ላይም ተገኝተው ለመጀመሪያ ጊዜ በኢትዮጵያ የሸክላ ሙዚቃን ያስተዋወቁ ናቸው እሳቸውና ያታራ ትማርክ ያለሽ ባለማየሁ እሸቴ ነበረ እነዚህ ነገሮች የሰሩትና ያታራና ትማርክ ያለሽ በሚል ከዛ ደግሞ ወደ ሀገር ውስጥ እንደዚህ ነው የገቡትና እንግሊዘኛ ሙዚቃዎችን ነበር መጀመሪያ ከውጭ ያመጡ ኢትዮጵያ ውስጥ ሸክላ እንዲተዋወቅ ያደረጉት። ከዛ በኋላ የሀገራችን ሙዚቃ በሸክላ መጣ። ሸክላን ተከትሎ ደግሞ ካሴት ነበር። ካሴት እና ቴፑን ቢሲል በስክሪፕቶ እያጠነጠን በጣም እያጠነጠን እንደዛ እንሰራለን እና አንቺ እነዚያ የድሮ ሙዚቃዎች እንዳይረሱ በጣም የቅጂ ወይም ደግሞ ከዘመን ማስቆጠር ጋር በመነሳት ጥራታቸው የተጓደሉ አሉ። እነሱም በሌሎች ድምፃውያን እያሰራሽ ነው። አሁን ከሸክላ ሙዚቃ ጀምሮ ነው እነዚህን የምታሰባስቢውና እንደዚህ ለማድረግ የምትሞክሪው ለማሻሻል? አሁን ሸክላዎቹ በጣም ቆየት ያሉ ናቸው እና አሁን ላይ በካሴት ያሉትን ነው እየሰራን ያለ ነው። ለምሳሌ ሂሩት በቀለ አለ የፋዘር ስራ ጋሽ የክቡር ዶክተር ተስፋዬ አበበ የእሳቸውን የጋሽ ሲራክ ስራዎችን የሂሩትን እነሱን ራሱ እየተሰሩ ነው። በሌላ መልክ ሂሩትን በመሰለ መንገድ የሂሩትን ሙዚቃ ይዘቱን ሳይለቅ እንደ ሂሩት እየተሰራ ነው ያለው። እንደዚሁም የጋሽ ጥላሁንም እየተሰራ ነው ያለው። ካሴቶች ላይ ነው አሁን ያለ ነው። እኛ ሸክላ ላይ አይደለንም። በአዲስ መልክ እየተሰራ እንዲታወስ እያደረገን ነው ያለ ነው። እንደ አዲስ ካሴቶች ግን አሁን ደህና ናቸው። ካሴቶችም አሉ አሁንም ድረስ ጥራታቸው ጠብቀው። ምክንያቱም በጥፍር ቀለም አጣብቀሽ ታውቂያለሽ ሲበጠስ? በጥፍር ቀለም ሳይሆን ፕላስተሯ ጫፏ ላይ ትያያዛለችና በውሃ ፕላስተር በነጩ ፕላስተር ትያያዛለች። እንደገና ደግሞ ካሴቱን መተዋለን በስክሪፕቱ እናሽከረክረዋለን። እሱ ራሱ ልዩ ትዝታ ነው። ባይ ልዩ ትዝታ ጉልጉል ይላል። ጎለጎለ ያዘው እኔ በቅርብ ቀን ገጥሞኛል። ቤት ያረኩኝ አላሁን አለ ከነም ጎልጎያው አለ ቴፕም አለኝ። ቴፕ ማጫወቻም አለና ስከፍት ላይቭ ላይ እንደዚህ ያዘብኝ እንትን አለ። በቃ ድምጹ በቃ ምለው ጠፋኝና የሆነ የሚጮኸው ድምጽ አለ አይደለ? በቃ ነከሰው ማን ብዬ ጮህኩኝ። አወጣሁት እንደገና። ያ ነገር እንዴት ነው? የድሮ ነገር ነው። በጣም ደስ ይል ነበር የድሮ ያለው ትዝታ እና ያ የድሮ ጊዜ ራሱ ቢመለስ ራሱ ያሰኛል አይደል? አሁን እንዴት ነው የማዳን ስራ የምትሰሪው? ግን እነዚህ አሁን እንዳልሽው ጎለጎለው ከቆይታ ብዛት እንግዲህ ይጠራጠራሉ ጥራቱ ላይ ጠብቅ ይችላል። ካሴት ላይ ያለ ቢሆንና አሉ ማስተር የሆኑ እኮ ስራዎች በደንብ የተቀመጡ ብዙዎች ጋር እየተቀመጠ አለ እኮ። አሁን አንቺ እነሱን ታሰባስቢያለሽ? የተወሰነ አሰባስባለሁ፣ ማሰባሰብ ሞክራለሁ። በፊት ይሄን ነገር አታስበውም እንጂ እኛ ቤት በጣም በየቤቱ ብዙ ካሴቶች አሉ። ግን ምንድነው የምታስበው መሰለክ? ይሄ ዘመን ተሻጋሪ ይሆናል ብላ አታስቀምጠውም። ያኔ ላይ ብዙም ትኩረት አታረግም። ጊዜው ካለፈ በኋላ ነው ያንን ካሴቶች የታረግናቸው ምንለው። ይሄ አይመጣልህም። እና አሁን ላይ ብዙ ይቆጨኛል። እኔ ብዙ ካሴቶች፣ ብዙ ሸክላዎች፣ ብዙ ማጫወቻዎች ቤት የነበሩትን አጥቻቸዋለሁ። በጣም አሁንም የማሰባሰቡ እንትኑ አለኝ፣ እየሰበሰብኩኝ ነው። ይሄ ነገር ሰዎች ጋር ብዙ ሰዎች ጋር አለ፣ ማጫወቻው አለ። እኔም አግኝቻለሁ እንደና አሁን የድሮ ታሪኮችን የሚይዙ ሰዎች ጋር እንደ አብዲ ነጋሽ ጋር ከነሱ ጋር እየሄድኩኝ ራሱ የአስቴርን ማስተር ካሉም ራሱ ወስዳለሁ። እንደዚህ አይነት ቦታ ላይ ታገኛለህ እና አሉ። በጸጉር ማስያዣ ሽቦ ነበር የሚፈታው ኮንቱኑ ብሎኖቹ የካሴት አይደል? እና መልሶ አስተካክለሽ ለመግጠም ራሱ ያለው ነገር በጣም ደስ ይላል። ያ ነገሩ በጣም ነው ደስ የሚለው። ሙዚቃውም በዛው ልክ እንደዛ ትዝታውም እንግዲህ እኛ ስላለፍንበት ይመስለኛል ያንን ጊዜዋንም ትንሽ ስለተጠቀምንበት በዛ ሰዓት። ግን ያሁኑ ጄነሬሽኑ ደግሞ ሲሰሙት ይሄንን ትዝታ ይሄንን ሙዚቃ የድሮውን ነገር ማውረሳ ለሌሎቹ ማስተላለፍ አለብን ብዬ ነው ማስበው። ሙዚቃዎች እንዳይረሱ፣ እነዛ ሙዚቃዎች ዘመን ተሻጋሪ ሆነው እንዲቆዩ እኛ ካልሰራንበት ይሄንን ሙዚቃ ከካሴት እየወሰድን አይደለ ወደ ህዝቡ ካላደረስን ይሄ ዘፈን ይሄ ሙዚቃ በፊት የሰሩት ተለፍቶበት የተሰራ ሙዚቃ ዘመን ተሻጋሪ አይሆንም። እኛ ደግሞ ለሚቀጥለው ትውልድ ማስተላለፍ አለብን። በዚህ ላይ ነው እኛም እኔም ሐሳቤ የተረሱትን ሙዚቃ እንዲሁም በህይወት ያሉትን
ላይቭ ፕሮግራም አለን እኛ በግሩፑ ላይቭ ላይ ስለ አንድ ሰው የጥበብ ሰው ሮብሮ በቤቴ በላይቭ በራሳችን ሐሳብ ዛሬ ማንንን እናስታውሰው ዛሬ ማንንን እንዘክረው ብለን በህይወት ያሉትን እንዘክራለን በህይወት ያሉትን ደግሞ ሙዚቃቸውን እናስታውሳለን የሱ ስራ ነው ይሄ ይያለንና በህይወት ያሉትን ስራዎቻቸውን የህይወት ታሪካቸውን ይዘን እንመጣለን በዛ የማያውቋቸው ሁሉ በጣም ነው የሚገርሙት በጣም ይገርማሉ በቃ እንዲሰርተው ነበር እንደዚህ አይነት ይሄ ሙዚቃ እሱ ነው ይሄ ደግሞ ለማን ይተላለፋል ለሚቀጥለው ትውልዶች እና ይሄ ሙዚቃ ይቆያል ብዬ ነው ማስበው እኛ ከሰራንበት ሙዚቃው አይረሳም ስንት ተለፍቶበት ስንት የጥበብ ሰዎች ምናስታውስበት መንገድ ነው ብዬ ነው ማስበው ኦልዲስ ግሩፕ የኦልዲስ ግሩፕ ድምጻውያኑን ብቻ ነው ወይስ የግጥምና ዜማ ደራሲያን በጣም ቀደምታሉ እነሱንም ነው የሚያስታውሰው እነሱንም ምንዘክረው ከሙዚቃ በስተጀርባ ያሉ እኮ አሉ ከሙዚቃ በስተጀርባ እኮ ብዙ አሉ እኮ አይደለ እና የራድ አለምሮ አሉ ነጋሽ ሲራክ አሉ እና ፋዘር አሉ እና በጣም ብዙ የግጥም ደራሲያንን ያስታውስን ነው ተመስገን ተካውሉ አሉ አይታወሱም አሁን የማስራ ነው ብትል ሙዚቃውን ብቻ ነው የምንሰማው ግን ከሙዚቃው በስተጀርባ ደግሞ ያሉትን ሰዎች ማንሳት አለብን ማስታወስ አለብን ስራዎቻቸው ይሄ ትልቅ ነገር እኮ ነው ቀደም ባለ ጊዜ እንደውም በመድረክ ተሰሚዋለሽ ግጥሙን ከዜማው ያስማማው የተባለ ሳለ ደጋጎ የዜማው ደራሲ የግጥሙ እነሱ እንደውም እንደዛ አድርገው ያስቀመጡት በጣም ዛሬም ድረስ ይሰማል ስለዚህ ከዛ በኋላ ግን እንደዚህ ተደርጎ ያልተሰነደውን እናንተ ደግሞ ከነ ግጥም ዜማ ደራሲው ማስተዋወቅ አንድ ጥላሁን ገሰሰን ሙዚቃ ከሚሰሩ ገጣሚያን መካከል ክፍለ ኢየሱስ የሚባሉ ሰው ነፍሳቸውን ይማር አስታውሳለሁ ምንድነው እያለ ካልሆነ ከሌለ የለም የሚል ሙዚቃ ደራሲ ናቸውና እሳቸው ራሱ መጨረሻቸው ከሌለ የለህም አይነት በባዶ ቤት ታመው ወድቀው የሚደርስላቸው ጠፍቶ ከሌላቸው የሌላቸው ሆነው ከሞቱ በኋላ ነው እሳቸው አንገፋው ድምጻዊ ክብር ዶክተር ጥላሁን ገሰሰ የሰሯቸው የሚያደምጥም ሆነ ወይ የሚረዳህም እያለ ካልሆነ ከሌለ የለም የሚል ተፈናልና የሚገርም ትንቢት ነው የሚመስለውና እሳቸው መጨረሻና ሙዚቃ ጀርባ አሁን በጥላሁን ገሰሰ ላይ ሻምበል አፈወርቅ አሁን እንደዚሁም ተስፋዬ ለሚስ እስቲ ሻምበል አፈወርቅ የሰሯቸውን አስታውሽንና እሳቸው ስራ የትኛው ነበር? ፍቅሬ ሆይ ልንገርሽ ከጥላሁን ገሰሰ ሻምበል አፈወርቅ የእሳቸው ስራ ነውና በጣም በቃ እንዲሁም ደግሞ ይሄ ለሰርግ ብዙ ጊዜ ስንጠቀም እንዴት ነው ሰርግ ላይ የጥላሁን የሚዘፈን ዘፈን አለ አይደለ ሁሌ የተጋባ ነው ማለት ሙሽራ ሁሉ እንትን ያለበት ሙዚቃ ማን የሰራው ብለንም ብዙ ጊዜ አናስታውስም ግን ስንት ባለትዳሮችን ያፋቀረ ያጋባ ዘፈን አለ ጋሽ ጥላሁን ዘፈንና እሱንም የሰራ ነው የህይወት የህይወት አንዳንድ ጊዜ አሁን ለምሳሌ ሙሽራዬ ዘመናት ሻገር ሙሽሪት ሙሽራው በጣም ደስ የሚል ሰርግ ዘፈን ነው እና እንደዚህ አይነት ስራዎች ቀደም ያሉ ስራዎች የህዝብ ሲባል ሰማለው ነው ህዝቡ ተሰብስቦ ዜማ ባንድ ላይ ሊሰራ አይችልም የህዝብ ግጥም እየተባለ አሁን ላይ የሚወጡ ሙዚቃዎች ላይ አሉ ከቀደም ካለው መውሰድ ስንፈልግ የዜማ ደራሲው ማን ነው የህዝብ ሲሆን ማንም ማለት ሙዚቃውን ጥሩ አድርጎ የሚሰራ ሰው ይሰራዋል ምንድነው የህዝብ ነው ማለት እንዴት ነው በፊት ላይ እኔም የሚመስለኝ የህዝብ ነው በፊት ድሮም ሲዘፈን ይኖር አሁን አለ አይደለ በባህልም መጣ እኔ ከዛ የተነሳ ይመስለኛልና በፊት ላይ ወይ ሆነ ዘፈን ጊዜ ተዘፍኗል ያ ሰው ሞክሮታል በቃ እየተቀባበሉ የሚዘፍኑት አይደል ወይ ደግሞ አንድ አካባቢ ላይ እረኞች እንደድንገት ጀምረው እንደዛው ያዳበሩት ካንዱ እየተቀባበለ በቃ የህዝብ ነው አሁን ሰርግ ላይም የሆነ ላይ የሚጨፈሩ ዘፈኖች አሉ አይደለ እና የህዝብ ይሆኑ ምንም ሙዚቃ እኮ አሁን እንደ ለቅሶ ላይ ራሱ ታገኘዋለህ እኮ ሙሾ አሁን ሲባል ሙሾ ታውቃለህ አይደል አዎ ሙሾ አለ አስለቃሾች አሉና እሱ ላይ ተከልክሏል ግን የድሮ ይሄ ስሜቱ ራሱ ዜማ አለው እኮ አይደለ ያ ሙሾ ራሱ የተቆነ ስሜት አለው እና ስሜት ስላለው እውነቴን ነው የምልክ እሱ ራሱ የህዝብ ዜማ ማለት ይቻላል በየለቅሶ ቦታ የሱን ዜማው በቃ ዜማው ደስ ይላል የሚያስለቅስ ከሆነ አንደኛ ነገር ዘፈንን ስትሰማው እኮ ስሜት ውስጥ እንዲገባ አይደለ እንድትወደው ነው እና አንዳንዴ ያስለቅሳል አይደለ ዘፈኑ ይሄ ራሱ ሙሾው
ያለው ስሜት ያለው ሙዚቃ የእንትኑ የሚያስለቅሰው ሙሾ ምናምን ስሜቱ ያለው እኔ አንዱ ከሙዚቃዎች እንትን ነው ለቅሶ ስለሆነ ነው እንጂ እንደ ሙዚቃ ነው ስሜት ያለው ነገር ነው። ያ የህዝብ ነው በቃ የትም ቦታ እንደሚዘፈነው እንደማለት ነው። አለ እኮ በሙዚቃ ውስጥም እኮ የለቅሶ መንፈስ ያላቸው እንትኖች አሉ። አሁንም ድረስ አሉ ዘፈኖች አሉ ለለቅሶ ተብሎ የተሰሩ ይመስለኛል። ሂሩት በቀለ ብዙነሽ በቀለ ብዙ የለቅሶ ጋሽ ጥላሁን ብዙ ለለቅሶ የምትጠቀማቸው ሙዚቃዎች እኮ አሉ አይደል? እንደነዛ አይነት ሜዳ ላይ ቀረው ምናምን ነገር ጭራለ የሚሉ አይነት እንደዚህ ከሞት ጋር የተያዙ አሉ። ህይወት እንደ ሸክላ እና ሂሩት ይዘፈኑት ሁሉም የሰው ልጅ ህይወት ውስጥ ያለ ነው ዞሮ ዞሮ። አዎ እናንተ እንግዲህ ከምትሰሯቸው አንቺ ኦልዲስ እስቲ አሁን መራርጠሽ ያመጣሻቸው አሉ። እስቲ የትኞቹን በዚህ ላይ ምን እየሰራችሁ እንደሆነ እየነገርሽን እኔም አድማጮቼን መጋበዝ ስለፈለኩ ነው። እስቲ ይሄኛው ዘፈን ከሌ የተጫወተው ነው የግጥሙ ዜማው ደራሲ ከሌ ነው ብለሽ የምትነግሪን ካለ እኛ ከስቱዲዮ እየጋበዝ ነው እንዴ? ይሄ ፕሮግራም በመላው ዓለም ላይ እየተደመጠ ነው። እሺ እኔ አሁን በጣም ቲክቶክ ላይ ራሱ በቃ ማለት የአብሶ ከኦልዶች ሂሩት በቀለን አስቴር አወቀን በጣም ቀደምት የምሰጣቸው ካሴቶች እና ከሂሩት በቀለ ዘፈኖቿን አልመርጥም እኔ አሁን ይሄን ብትለኝ ሁሉንም ነው የምወደው በጣም ግን እንደው ከተሰሩት ዘፈኖች ለዛሬ ብትለኝ አሁን እስቲ ልጠይቅ ተይዤ የሚለውን የፋዘር ስራ ነው የጋሽ ክብር እንዴት ነው ዜማው? እስቲ ልጠይቅ የሚለው አንተ እንደምን አለ ተይዤ ፍቅር ድምጽ የለኝም እኔ ከባድ ፈተና ወጣብሽ የድምጽ ጉድ። አረ እንደው ስለሱ ማለጋሽ ሲራክ ታደሰ እንደው ስለሱ ለተከነቢያወሱ እና ደግሞ ስምህን አውሰኝ ታላው እንቅፋት ሲመታኝ ሲሄድ በጎዳና። አሁን ይሄ እንቅፋት ሲመታኝ ሲሄድ በጎዳና የማን ግጥም ነው? የማን ዜማ? የጋሽ ሲራክ ታደሰ። ሲራክ እኮ በተውኔቱ ነው በብዛት የሚታወቀው እንጂ በርካታ የሙዚቃ ግጥም ስራዎች አሉት በጣም ለብዙ ሙዚቀኞች የብዙ እንትኖች ላይ ጋሽ ሲራክ ስራዎች አሉ። አሻራ ትልቅ አሻራ ነው ጋሽ ሲራክ ጥለው ያረፉት። ሲራክ ታደሰ በተውኔት ነው የሚታወቀውና እንደው ከሱ ስራዎች አሁን ሂሩት ላይ ይሄን ብለሽናል። እሱንም አብሮ ማስተዋወስ እንዲሁም ብዬ ነው። በጣም ደስ ይለኛል። እነማን እንጥቀስ? ጋሽ ሲራክ ለብዙ ዘፋኞች ነው የሰጡት። ለፍቅር አዲስ ተሰጥቷታል። የፍቅር አዲስ ስራዎች አሉ። ዘፈኖችን በውል ባላስታውሳቸውም ያነቃል የሚል ስራ ራሱ የፍቅር አዲስ የጋሽ ሲራክ ስራ ነው። ያነቃል አንተቃል እሱ የጋሽ ሲራክ ነው። የሂሩት በቀለን እንግዲህ አረ እንደው ስለሱ የሚለውንና ስምህን አውሰኝም የጋሽ ሲራክ ስራ ነው። ብዙ ስራዎች አላቸው ጋሽ ሲራክ። ሲራክ እነዚህን ዘፈኖች ለአድማጮቻችን ጋብዘን እንመለሳለን። እናንተ እነዚህን ኦልዲስ ሙዚቃዎች በቃ እንደ በዋነኝነት እንደ ዓላማ ያዛችሁት ምንድነው? አሁን እዚህ ድሮ ዘፈኖች ላይ እንግዲህ እኔ በትዝታው ነው እኔ ወደ ቲክቶክ ስመጣ ሙዚቃን ብዬ ነው የመጣሁት። መጀመሪያ ሙዚቃን ማዳመጥና ትዝታ ውስጥ ነው ያለሁት። ያን ሙዚቃ በዛውም ለሰው ማዳረስ ነው ስራዬ እንጂ ኦሬዲ እኔ ቢዝነስ ነው ብዬም ወደ ቲክቶክ ማልመጣው። ምንም የማገኝበት ነገር የለም ሙዚቃን ከማስተዋወቅ ውጪ ሌላ ዓላማም የለኝም። ቲክቶክ ላይ ከሙዚቃ ውጪ ሌላ ነገር አላደርግም እና ሙዚቃዎችን ተደራሽ ማድረግ ነው በቃ። ሙዚቃዎችን ማስታወስ፣ ስራዎቻቸውን ማውራት፣ እዛ ጋር ስራዎቻቸውን መጻፍ፣ መነጋገር፣ ማስታወስ። ያ ሰው መዘከርም ካለበት መታወስ ካለበት ራሱ ለሚዲያ እንዲያስታውስ እናደርጋለን። ስለዛ ሰው እኮ የተረሳን ሰው አንድ ሙዚቃ ስንለቅ ምን መሰለክ ያን ሙዚቃ አይተው ሰዎች ብዙ ሚዲያዎች ሊያስታውሳቸው ይችላሉ እና እኛ ትልቁን አስተዋጽኦ ነው የምናደርገው እዛ ጋር ስለሳቸው ያወራን ሳለን ሰዎች ሁሉ ስለማናወሩ በቃ የተረሱ ሊሆኑ ይችላሉ እና እነዛ ሙዚቃ እያስታወስንና ለዚህ ጄኔሬሽን ላለው ለአሁኑ ትውልድ ዓላማዬ እሱ ነው። እኔ ሌላ አይደለም። ይሄ ትልቅ ነገር ነው። ከዚህ ባለፈ እኔ ደስ ያለኝ ስላንቺ ስሰማ በህይወት የሌሉም አሉ ቀደም ሲል እንዳልነው ችግር ውስጥም ያሉ ሰዎች አሉ። ትላንት ትልቅ የሙዚቃ ታሪክ ትተው
የነሱን ማገዝ መደገፍ ስራዎችም እንዳሉሽ ሰምቻለሁና እንዴት ነው እነዚህን የተረሱ ሰዎች በህይወት የሌሉትን ደግሞ ቤተሰቦቻቸውን ማገዝ? ይሄ እኮ ትልቅ ነገር ነው። አየሽ ጊዜውን ጠብቆ የወላጆቻቸው ስራ ዛሬ ለታሪክ ያኖሩት ስራ መልሶ ደግሞ ቤተሰቦቻቸውን ይከፍላል ማለት ነው። አንቺ ቢያስዩ አካሄድ ምንድነው የሚደረገው አሁን? ያው ሙዚቃ እንግዲህ ተደግሞ ሲሰራ ያው ቤተሰቦቻቸውን ማስፈቀድ አለብን። እንዲሁም የነሱንም ስራ በዛው ያስታወስን ነው እኛ አዳዲስ ሙዚቃዎች እንዲሰሩ የምናደርገው። እንዲሁም ኮንሰርት አሁን የተረሱ ብዙ የኦልድ ሙዚቀኞች አሉ ማለት አሁን ላይ እየሰሩ አይደለም። ብዙዎቹ አሁን ስታያቸው ቅርብ ጊዜ ያሉ ሙዚቀኞች ክለብም ታገኛቸዋለህ ሲሰሩ ታያቸዋለህ። ግን የዶሮዎቹን ሙዚቀኞች አሁን ላይ ወደ ክለብም ሆነ ወደ ስቴጅ እያመጧቸው አይደለም። የድሮ ኦልድ የተባሉትን ሰዎች አሁን እነ ጋሽ ግርማ ነጋሽ፣ ግርማ በየነ፣ እነ ባህታ አሉ አይደለ? እንደነሱ አይነት ሙዚቀኞች እኔ የራሴ ሐሳቤን አቅርብ ያለውኝ ወደ ኮንሰርት ራሱ ላይ ቢመጡልን ኦልድ የሆኑ የድሮ ሙዚቀኞች ቤታቸው ቁጭ ያሉ ወደ ስቴጅ የማይወጡትን እነሱን አምጥተን እንደ ኮንሰርት ቢሰሩ አንደኛ ለነሱም ድጋፍ ይሆናል ብዬ አስባለሁ። ምክንያቱም እየሰሩ አይደለም አሁን ላይ ያለው እየተከፈላቸውም አይደለም። በእነሱ ዘመን ምንም ህክል ተከፍሏቸው አይደለም። አሁን ላይ ያለው ዘመን ሙዚቀኛ ነው እየተጠቀመ ያለው። እነሱ ግን ተጠቅመውበት አላለፉም። እነሱን ደግሞ አሁን እያመጣናቸው ወደ ኮንሰርት እያስገባን እነሱ ወደ ህዝብ እናመጣቸውና ሙዚቃቸውን ለዚህም ጄኔሬሽን እያስተላለፉ ቢሄዱ ብዬ ይሄ ምኞታለኝ። ይሄ ምኞትሽ እንዲሳካ እኔ እኮ አለሁ አጠገብሽ። ምክንያቱም ሶስቱም አሁን የቤተሰብ ያህል ናቸው። አሁን የጠራሻቸው ግርማ በየነም፣ ግርማ ነጋሽም፣ ባህታ ገብረ ህይወትም አንዴም ሶስቱም ስብስብ ብለው እዚህ ፕሮግራም ላይ ተገኝተዋል። ነገር ግን ይህን ኮንሰርት ኦልዲስ ሙዚቃ ብለሽ ኮንሰርት ስታስቢ አንዳንዴ ምን አለ መሰለሽ እንደዋወላለን አሁን ከነሱ ጋር የጤና ችግር ያጋጥማል የሆነ ጊዜ ላይ እና ጤናቸውን ማስቀደም የሚቻልበትን ነገር ደግሞ አንቺ ካሰብሽ ምክንያቱም አንዳንድ ህክምና የሚፈልጉበት ሁኔታ ጋሽ ግርማ አልጋ ላይ እንደዋሉ ጋሽ ግርማ ነጋሽ እሱን ሁሉ እሳቸውን በቲክቶክ ላይ ሁሉ እኔ እንትን ብለናቸዋል በጣም እና መርዳት እንዳለብንና ሚዲያም ይሄን ነገር እንዲያረክ ብዙ አርቼበታለሁ። የሚገርምክ ቲክቶክ ላይ እንደውም በቅርበት ጌታቸው ጋዲሳም እንደዚሁ ብዙ አውርተናልና እሱም አሁን ጌታቸው ጋዲሳም ወደ ስራ ወደ ኮንሰርቱም ወደ ምን እንዲሄድ ብዙ እያወራን እየሰራንበት ነው። ባይዘው ስለ ሙዚቃው እኔም እየተሳተፍኩ ነው፣ ሌሎቹንም እያሳተፍኩኝ እየሰራን ነው። ይሄ ቢሆን ደስ ይለኛል። የድሮቹ ቢታወሱና ቢሰራበት እና የሚረዱም ከሆነ የድሮ ሙዚቀኞች አሁን የድሮ ሙዚቀኞች ምን አለ መሰለኝ አሁን ሳይሆን በቃ በጣም ክብር ያላቸው ናቸው። በጣም ክብራቸውን ራሱ በቃ የድሮ ነገራቸው እንዴት ነው ታውቃለህ? ራሳቸውን እንትን አይሉ እና እነሱን ብናገዛቸው አብሶ የአሁኑ ሙዚቀኞች የነሱ አሪያ ናቸው። ከነሱ ተከትለው ነው ያሉትና በሙዚቃ ላይ ያሉት የሙዚቃ ማህበር እነዚህም ቢጎበኛቸው በዚያው አጋጣሚ የኢትዮጵያ ሙዚቃ ማህበር ካለ የድሮ ሙዚቀኞቹን በየቤት ብዙዎቹ ቀርተዋል። በየቤት ለምን የማይወጡ ናቸው? ይሄ ክብራቸውን የማያስነኩ ናቸው። በቃ ተቸግረውም ራሱ በየቤቱ ስንት ተቀምጠው ያሉ አሉና እኛ በእነሱ ሙዚቃ እየተዝናናን ያለ ነው እና ለእነሱም ተደራሽ ቢሆኑ እነሱን አሁን ይሄ ኦልዲስ አንቺ ኦልዲስ ግሩፕ እነዚህ የት ነው ያሉት የሚለውን አፈላልጎ ከኛ ጋር ሆነው እኛም ከጎናቸው ሆነን በሚዲያው እንሰራለን። እኔ ይህን ስራ የሚያግዘኝ ሰው ባገኝ ራሱ እኔ ልሰራው ፈቃደኛ ነኝ። ይሄንን ነገር አሁን ቲክቶክ ላይ እንዳየው አንድነት እንዲፈጠር ነው እኔ ኦልዲስ ግሩፕ ብዬ ሰበሰብኳቸው። ሐሳባችን አንድ ሆኖ አብረን በጋራ እንድንሰራ ነው። ግን ምን መሰለክ በሆነ በደንብ አርገ ታቅፈክ በደንብ ሙዚቀኞቹም ገብተውበት ቢሆን በጣም ጥሩ ነውና እኔ ትልቅ ነው ሐሳቤ። በጣም እንደነዚህ አይነት ሙዚቃ ቤት ውስጥ የተቀመጡትን ሙዚቀኞች ብዙ ያልተረዱና ብዙ እንትን ያሉትን ሙዚቀኞችም ይሄ ማህበር ተቋቁሞ እነሱን የመርዳት ነገር ቢኖር ስለዚህ ይሄንን እናንተም እኮ ማስተባበር ትችላላችሁ ማለት ነው። አፈላልጎ ከማግኘት ጀምሮ ማለት ነው አይደል? ከሙዚቀኞች ማህበርም ጋር ከምንም ጋር እየተገናኛችሁ እንደዛ ሲሆን መልካም ነውና ኮንሰርት እንግዲህ ኦልዲስ ኮንሰርት ደስ ይላል ራሱ ስሙ ራሱ ይሄ ቢሆንና ከዚህ ቀደም ሲል እንዳልኩሽ ጋሻ ማህሸት እዚህ በመጡ ጊዜ በቃ የመጨረሻው እኔ ህልሜ በዛ ወርቅንና መሐሙድን ሁለቱን ይዤ የትዝታ ኮንሰርት ብቻ ነው። ንግስትና ንጉሱን ይዘው ንግስቲቱንና ንጉሱን
ይሄን ለመስራት ያስቡ ነበር ሞት ቀደማቸው እንጂ እኔም ራሴ ቃል ገብቼ ነበር። አሁን ነጋሽ ግርማን አገናኛለሁ እንዳልኩሽ በዛ ወርቅና ማህሙድን ላገናኝ በቃ ይሄን ኃላፊነት ወስዳለሁ ብዬ ነበር። እሳቸውም ያው እንግዲህ ፈጣሪ የፈቀደው ሆነና የሚገርም ከኔ ይሄን ሐሳብ ቆይቻለሁ ቲክቶክ ላይ ካጋራቸው ይሄን ትዝታ ነው ወይስ አጠቃላይ ኦልዲስ ሆኖ የህዝቡን አስተያየትና ባንድ ራሱ በማን ባንድ ቢሆን ሮሃ ባንድ አለ፣ ፖሊስ ኦርኬስትራ ባንድ አለ። እነሱ ባይኖሩም የድሮዎቹ አሁን ባሉ ዳህላክ ምናምን ብዙ ነበሩ። በቃ ከባንድ ራሱ እስቲ ምርጫችሁን ምን ይሰማቸው። በጣም የብዙዎቹ ሐሳብ በጣም ደስተኛ ናቸው። ይሄ ሐሳብ የሚደገፍ ነው። የድሮ የሚናፍቅ እኮ አለ እንዴ በጣም እኔ ይሄ ኦልዲስ ኮንሰርት ሲደረግ እንደውም ካለባበስ ጀምሮ ምን አለ ቢሰራልን ሀገራችን ላይ ካለባበስ ጀምሮ ኦልድ በሆነ መንገድ ምክንያቱም እድሜን ያላማከለ አሁን ኮንሰርት ይዘጋጃል አይደለ? አንዳንድ ሰው ትላልቅ ሰዎች የሆነ የማይሄዱበት ኮንሰርት ይኖራል። ግን ይሄ ኦልድን ሲባል እንዴት ነው ሁሉም ሰው የሚመጣበት የራሱን አለባበስ የባህሉን ለብሶ የድሮን ትዝታ ማምጣት እና ይሄ ስራ ቢሰራበትና እንግዲህ ለሚሰሙኝ ሰዎች ለኮንሰርቱም ይሄን ሐሳብ እንግዲህ አቅርብ ያለው ይሄ ሐሳብ ቢሰራበት ደስ ይለኛል። በዚህ አጋጣሚ አሁን አንቺ ቤተሰቦችሽ ቆየት ያሉ ሙዚቃዎችን እያዳመጡ ያንንም ስለሚወዱ ወደ አንቺ የሚያተጽኖ መጣ አካባቢሽ ሙዚቀኞች ስለነበሩ እንደው ዛሬ ግን ያለው ትውልድ ሌላው አካባቢ በወላጅና በልጆች መሃል እንደዚህ አይነት የመጠጋጋት ነገር አለ ወይስ ክፍተቱ ነው የሚታይሽ? አንቺ ዘመናዊ ዛሬን ሙዚቃና ኦልዲስን ማቀራረብ የሚቻል ይመስላል እንደው በቀላሉ እንግዲህ እንትን ነው እንዳንተ ነው አንተ ነክ ያንን ፋሚሊህን መታስተላልፈው ቤተሰብ ስትመሰርት እኔ አሁን በራሴ ቤተሰብ ባይ እኔ የኔ ሴቷ ልጄ የሂሩትን ነው የምትዘፍነው በቤት ውስጥ በደንብ ነው የምታውቀው የሂሩትን ዘፈን ለይታ ምክንያቱም ከኔ ነው የወሰደችው። እኔም ማደርገውን ነገር አሁን ሂሩትን ይሄ የዚህን ጄኔሬሽን ሙዚቃ በተዘዋዋሪ ልታገኙ ትችላለች። ግን ይሄንን የድሮ ሙዚቃ የምትወስደው ከኔ ነው ታውቃለች። ይሄን ዘፈን ማን ነው በቃ እና ስትሰማ አብራኝ ሁሉ መስፈን ጀመረች ቤት ውስጥ ይሄ አክቷ ሁሉ ነገሯ ሁሉ ከኔ ወሰደች እና ይሄ እኮ ሂሩት ነች አይደለ እና ብቻዋን ሁሉ መስፈን ጀመረች። ምን መሰለክ አሁን እኔ የራሴን አስተላልፌያለሁ እንዳይረሳ አድርጌያለሁ። የነ ሂሩት የነጋሽ ጥላሁንን ስራ የቴዎድሮስ ታደሰን ቤት ውስጥ ስለምሰማው ይሄ ሙዚቃ በኔ በኩል በኔ ፋሚሊ በኩል ያልፋል። ይሄ ነው እና ለትውልዱ እኛ የምናደርገውን ነገር ካላስተላለፍን እንትን አይደለም ያው እኛ ነን መስራት ያለብን። እኛው ሙዚቃውን የምናዳምጠው ስራዎቹንም እኛው ነው መስራት ያለብን ብዬ ነው የምለው። በህይወት ያሉ ሰዎች አንቺ የምትሰሪውን ስራ አውቀው በርቺ አይዞሽ ይሄን ስላደረግሽ እናመሰግናለን ያሉ እነማን አሉ? በጣም አሉ። ያው ከድሮም ባይሆንም ከአሁኑም ከ90 ቤትም እኔ ብዙ የሰሯቸው ስራዎች አሉ። አሁን ከድሮ ጌታቸው ጋዲሳ በቅርበት እንግዲህ አይቷልም አብረንም እንግዲህ በደንብ እንተዋወቃለን። አሁን የሱን ስራዎች በደንብ ያንጸባረኩኝ ነበር እንዲሰሙ። የሂሩት በቀለንም ከቤተሰቦቿ ምስጋና ደርሶኛል። ምን ብለሽ ሄድሽ? እነማን አገኘሽ? አይ እኔ አልሄድኩም፣ ግን መልእክት መጥቶልኛል በሚዲያ ሰው እና አመስግነዋል። ይሄ ነገር ሂሩትን ደግሞ በጣም ነው መወዳት። በጣም በቃ ልዩ ፍቅር ነው ያለኝ ለሷ። በጣም ምንድነው እንደዚህ ልዩ ፍቅር ውስጥ የከተተሽ እሷ ነገር? ዘፈን በጣም ስለምከፍት ይገርማል። የገጠመኝ ልንገርክና አንድ ሴት ታየኛለች ቲክቶክ ላይ ነው የምታቀኝ እና መንገድ ላይ ይሄድኩኝ አይታኛለች። ስሜ ጠፋባትና ሂሩት አለችኝ። አንቺ ራስ በቃ ለምሳሌ ሂሩት ስትለኝ ድንገት ስለምዞር እኔ ሂሩት አለችኝ። እኔም ሊሆን ይችላል ወይ ቲክቶክ ላይ በማለት ራሴን እና ጠየቅኳት። ስጠይቃት ስምሽ ጠፍቶኝ ነው አለችኝ። የሂሩት ዘፈን ስትከፍቺ በጣም ነው ደስ የሚለኝ የሷን ሙዚቃ ብላለችኝና ይሄን ያህል በሂሩት ራሱ የመታወቁ ነገር አለና በቃ ልዩ ፍቅር ነው ያለኝ ለሂሩት። የሂሩት እንደ ሙዚቃዎቿ እኮ በጣም ስሜታዊ ናቸው። በጣም እንደ ሂሩት ደርባባነቷ እኔ ቃል የለኝም ልገልጻት። ሂሩት ትለያለች ለኔ እውነት። እኔ ሁሉ የሚቆጨኝ ሂሩትን በአካል አላገኘኋት ሁሉ ጊዜና ምን አለ በአካል ባገኘኋት እስከ ማለት ድረስ። ሂሩት ተወዳጅ ነች በቲክቶክ መንደር ሂሩት በጣም ተወዳጅ ናት። በጣም ሂሩት ላለችሽ ልጅ ከሂሩት አንድ ምረጭላት እስቲ እዚህ ጋር አንቺ ነው ስሟ ግን ሂሩት ያልሻት ልጅ አንቺ ስም የሂሩት ሙዚቃ በቃ እኔ ምርጫ የለውም። አንቺ ጋብዣት ልጅቷን አንቺ ጋብዣት። ሂሩት ሙዚቃዎቿ አንዱን ብትከፍቱ ሸበላ ያለ
እንደው ስለሱ አለ በቃ ስንቱን ልምረጥ አሁን የሂሩት ስራ እንደ መዝሙር የሚቆጠር ዘፈን አላት ታውቃለህ ኢትዮጵያ የሚለው መጀመሪያ ጊዜ በፖሊስ ኦርኬስትራ ላይ ነው የተሰራውና በጋሽ በፋዘር ነው የተሰራው እሱ ሙዚቃ እንደ ብሔራዊ መዝሙር የምንሰማው ሙዚቃ ነው ኢትዮጵያ ሀገራችን የሚለው እሱ ሙዚቃ እኮ እንደ ብሔራዊ መዝሙር የሚቆጠር ሙዚቃ ማለት እሱ ራሱ ቆንጆ ሙዚቃ ነው በጣም ነው የምወደው እሱን እንጋብዛለን እንግዲህ ቀደም ያሉ ለሀገር ብዙ ዘፈኖች ሰርታለች ሂሩት በቀለ የኔው ተስፋ የሚልም ዘፈን አላት መጨረሻ ላይ የሰራችው 80 ላይ የሰራችው ይልማ እና አበበ የሰሩት ሁለቱ የሰሩት ናቸው በግጥም ይልማ ነው አበበ አይደለም ሞገስ ተካ ዜማ ሞገስ ተካ ነው የኔው ተስፋ ነው ለሀገር ነው የዘፈነችው በጣም ምርጥ ዘፈን ነው እሱ በተደጋጋሚ መርጠዋለሁ እሱን ዘፈን በመቀጠል ደግሞ አስቴር አወቀ ነች አስቴር አወቀ አልበሞቿ ሁሉ ቆንጆ ናቸው ግን እኔ ቤስት በጣም ምርጡ ብዬ የምለው ለራሴም ጊዜን በጊዜ ሰምቻለሁ ሲወጣ ልጅም ቢሆንም ሰምቻለሁ የምለው ሙዚቃ እኔ በደንብ የደረስኩበት ላይ ማለት ያው ልጅነቴን ጋር ከአባቴ ጋር ሆኜ የምሰማው ሙዚቃ 1982 ነው ሽሩሩ አልበም ነው እሱ ሙዚቃ አልበሙ ለኔ ይለያል በጣም አሁን ወደዚህ ስቱዲዮ ስንገባ ቀደም ሲል በሰባራ ፎሌ ያልሽ ነበር እሱ ደግሞ መቼ መሰለኝ መቼ ነው በሰባራ ፎሌ አይ በሰባራ ፎሌ ባይዘው አሁን ኮንሰርት ሰርታ ነበር አስቴር እሱ ላይ ይሄ ዘፈን በጣም በቃ ሰርተዋለች በቃ ስሜታዊ ነው ያደረገኝ እኔ ራሴ ኮንሰርቷን ለማየት ይሄን እድል ስላገኘው ራሱ በጣም ደስ ብሎኛል አስቴርን እንደዚህ በማግኘቴ እና በሰባራ ፎሌ በቃ እንዴት እንደሰራችውና ይበልጥ ወደድኩት አሁንም ያለው ኢነርጂው የሚገርም ነው ያስቴር አሁንም አላት ኢነርጂ በቃ እና በቃ እስከምታስገርመን ድረስ የደረሰች ዘፋኝ ናት በቃ የመድረክ ንግስት ብያታለሁ በቃ አገኘሻት እዛ ኮንሰርቱ በኋላ ጠብቀሽ መድረክ ላይ ነው ያየኋት ግን በቃ እንጂ አግኝተሽ ነገርሻት አልነገርኳትም ግን ይሄ በሰባራ ፎሌ በቃ እንዴት አይነት ስሜት እኔ በቃ እንባይ እስከሚመጣ ነው የሰማሁትና ይሄን ዘፈን ከዛን ቀን ጀምሮ እስካሁን ውስጥ ያለ ኮንሰርቱ የጋየሁት በኋላ ደግሜ ልወደው ደግሜ ሰማዋለሁ ስቲል ቪዲዮ ራሱ ለቅቄ በጣም ብዙ ሰው አይቶታል ይሄ ዘፈኗ እና 82 ላይ ያሉ ዘፈኖቿ ደግሞ በጣም ተወዳጅ ናቸው በጣም አንዳንድ ቆየት ያሉ ዘፈኖች እንግዲህ ከእድሜ ብዛት ቀደም ሲል እንዳልኩት ድምጻቸው በጥራት የማይሰማሉ የቆዩ ዘፈኖች ብቻ ሳይሆኑ ሬዲዮ ጣቢያችን ረጅም ጊዜ ያስቆጠሩ ፕሮግራሞች የጥራት ፍንትነጋ ችግር ያጋጥማል አንቺ ዘፈኖቹን አሁን ባሉ ወጣት ድምጻውያን የማሰራትም ስራ አለሽ እነዚህን ሳውን ከቤተሰብ ጋር እየተነጋገራችሁ በምን መልኩ ነው የቆዩ ዘፈኖችን በጥሩ ድምጽ እንዲሰሩ አሁን ባሉት ድምጻውያን የምታሰሪው አንዳንድ ጊዜ አንቺን ባታደርጊው አንዳንዶች ሞክሩታል የቆዩ ዘፈኖችን መልሰው ሲሰሯቸው ግን ከጥቂቶች በስተቀር ብዙዎቹ ቅር የሚያሰኝ ነገር አለ መልኩን ያጣል ያዘፈን የተለያየ ነገር ይጨማመርበትና ትንሽ እንትን የሚል ነገር አለው የሚጎረብጥ ነገር አለና ከዚህ ጋር ምን አይነት ጥንቃቄ ነው የምትወስጂው እኛ እንግዲህ አሁን በጥንቃቄ ነው ያው የተሰራ ያለው ያው ዘፈኖች እኮ ሁሉ ጊዜ ሲደገሙ ጥሩ የማይሆኑ ሙዚቃዎች አሉ ያው ነት ለመናገር ይሄ ደግሞ እንዳሰራሩ ነው እንደ ሙዚቀኛው ነው እንደ ድምጹ ነው እንደ አቀናባሪው ነው እዛ ጋር እንዳለ ሙዚቃ ነውና እኔ ቢሰሩ ብዬ ነው የምለው ግን ጥሩ የተሰሩ እስካሁን አላየንም ብዙ ሙዚቃዎች ተሰርተዋል አይደል አሉ ተሰርተዋል ግን ደግሞ ምንድነው ዜማውን ሁሉ ይቀየሩትም አሉ አንዳንድ ደግሞ ከውጪ ሙዚቃዎች ጋር እየተቀየጡ ይመጡና እንዴት ነው ነገሩ የሚያሰኛሉ እነዛን ደግሞ ሙዚቀኞች የድሮ ሙዚቀኞችን ያልሰማናቸው ያንን ዘፈን ያልሰማናቸው ሰዎች ያልሰሙ ሰዎች በዚህ አሁን በሰራው ሰው ተመስለው እንደ አዲስ ሙዚቃው ሲሰማ ደግሞ ደስ አይልም ተመልሶ ለጀነሬሽን ጥሩ ነው እሱን እኮ ነው የተስማማሁኝና ግን መልኩን ሲቀይር ብዬ ነው እኔ አይ የደበዘዘ ድምጽ ነበረ ያንጎላ አድርጎ በአዲስ ድምጻዊ ይመጣል ጥሩ ነው የሚመጡ አሉ አሁን በሙሉ ቀንና በቡዛየው መካከል ያለውን እናያለን አይደል እንደገና ዳዊት ደግሞ የሳቱን ማን የሰራው ሙዚቃ ይልካል እንዴት ነው ህዝብ የወደደው አይደል ወዶታል እንደገና በአዲስ መልክ እኮ ራሳቸው ሙዚቀኞችም እኮ ይሰሩታል አሁን ኤፍሬም በአዲስ መልክ ሰርቶት ይለ ቆንጆ ራሱን በራሱ እንደገና አልበም ማለት በነገራችን ላይ ከሮሃ ባንድ ጋር የሰራው ከፍ አድርጎታል ሚሊኮስ ናቸውም እንደዚሁ ነፍሱን ይማርና ድጋሚ ሰርቶት ጌታቸው ጋዲሳ በአዲስ መልክ የሰራቸው ሙዚቃዎች አሉ አሻሽሎት በጣም ቆንጆ አድርጎ ሰርቶታል በደንብ አድርጎ እና ይሰራሉ እኮ ግን ሲሰሩ ሁሉ ጊዜ ባይሰሩም አንድ ሰው ሲዘፈን ራሱ ችግር ያለው ዘፈን እኮ ይዘፈናል ኖርማሊ ባይደገምምና
ያው ተሻሽሎ ቢሰራ ብዬ ባይነኝ ነኝ ጥሩ ቢሰራ ጥሩ ነው። የሥራ ዕድል እየፈጠርኩም ነው ብለሻል ከዚህ ከሙዚቃው ጋር ያው እንዴት ነው የሥራ ዕድል ለማን እንዴት ተፈጠረ? ማለት ያው አዳዲስ ሙዚቃ የሚሰሩትን ሰዎች መሳብ ነው እንዲሁም ሙዚቀኞችን ወደ ኮንሰርት ማምጣት። እነሱን በምን መልክ ነው የምታገኙዋቸው? እንደዚሁ ከመድረክ ላይ ምናምን አሁን ምሽት ክበብ ውስጥ በጣም የሚገራርሙ ድምፃውያን እናያለን። የተለያዩ መድረክ ላይ እንደ አይዶል ውድድርም አለና ራሳቸው ናቸው እናንተን ፈልገው የሚመጡት? ቲክቶክ ላይ ይመጣሉ አሉ። ቲክቶክ ላይ አሉ እኮ ብዙ ሙዚቃ ብዙ ጥሩ ድምጽ ያላቸው አሉ። አሁን የቡዝዬን ለመስራት የሂሩትን የሚሰሩ ጥሩ ጥሩ ድምጻዊኖች አሉ ያልወጡ በራሳቸው ሙዚቃ አሁን መውጣት የማይችሉ ብዙ አሉ። ምክንያቱም እንዴት ነው ብዙ ጊዜ ካየኩ እንደዚህ አስመስለው ዘፍነው ሲወጡ ሲዘፍኑ የሚሳካላቸው አሉ አይደለ? ግን በራሳቸው በእንደዚህ ሙዚቃ ሲታወቁ ነው እውቅናን የሚያገኙት በደንብና ደግሞ መጀመሪያ ክለብ ሲሰሩ በራስ ዘፈን አይደለም በእነሱ በነሂሩት በድሮ ዘፈኖች ነው የሚሞክሩት የሚሰሩት እና በዛው ሙዚቃ መቀጠል ይፈልጋሉ። ፍቅሩም አላቸው ያንኑ ሙዚቃ መስራት መደግመው መስራት ይፈልጋሉ እና አሉ ብዙ ቲክቶክ ላይ በጣም አሉ። አሁን ቲክቶክ ተጠቃሚ በዝቷል በደንብ ሙዚቃውንም ኢንፎርሜሽኑም ሁሉም ነገር ስላለ በዛ መልኩ እንግዲህ በአዲስ መልክ እየሰሩ ራሳቸውንም ቢያሳውቁ ትልቅ ነገር ነው። እንግዲህ አሁንም በድጋሚ ማመጣቸው ጋሻማሽቴ ራሳቸው ሙዚቀኛ አይደሉም፣ ግን ለሙዚቃ አሉ በጣም የተሟዘዘ ፍቅር ነው ያለኝ አሉ። ለዚህ ነው እነዛን ሁሉ ሸክላዎች ያበረከቱልን። አንቺ ደግሞ ፊዚዮቴራፒስት እንደዚህ ገለጽ ይሆን አንቺ በሙዚቃ ያለሽ ፍቅር? አዎ እኔ እንጃ እኔ ሙዚቃ ስለምወድ ነው። ያው ሌላ የሙዚቃው እኔ ቲክቶክ ላይ ያው የላይፍ ስታይል እንትን ምንም የምጠቀምበት ነገር አይደለም። የራሴ ሌላ ቢዝነስ አለኝ እኔ ራሴ ስራ አለኝ። ግን ፊዚዮቴራፒም ነኝ። ማሳጅ ፊዚዮቴራፒ የማሳጅ ቴራፒ አገልግሎት በጎ ስራዎች ላይ አሰጥ ነበረ። ማህበርም ነበረኝ እና አገልግያለሁ በበጎ ስራዎች ላይ። አዎ ይሄ ትልቅ ነገር ነው። እንዴት ነው በፊዚዮቴራፒ በበጎ ስራ በጎ አረጋውያን ሙያሽን በቃ ሰዎችን ለመጥቀም እያዋልሽ ነው? ለጥቅም ነው እንጂ እንደዚህ በስራ መልክ ብዬ ልሰራውበት። አሁን መቄዶንያ ላይ ሰርቼበታለሁ። ሚኒሊክ ሆስፒታል ሰርቻለሁ በበጎ ስራ። እንዲሁም ቅዱስ ጳውሎስ ላይም ተሳትፌያለሁ። ሌሎችም እና ብዙ የምስክር ወረቀቶችንም በዚህ አጋጣሚ ከብዙ ቦታዎች ላይ ወስጃለሁ ካገለገልኩበት ቦታዎች ላይና እውቅናንም ተሰጥቶኛል በዚህ በበጎ ስራው። ያው ግን እኔ ሙዚቃውን ብቻ ነው ማንጸባርቀው ቲክቶክ ላይ። ከቲክቶክ ባለፈ የተለያዩ ኮንሰርቶች በቅርቡም እኮ እነ ትግስት መጣ ነበር አይደል? ትግስት በቀለ አለማየሁ ይርበው እነሱ ላይ ጌታቸው ጋዲሳ እነሱ ላይ ላይም ተሳትፌያለሁ። ምንድን ነበር ያዘጋጃችሁት? ኤግዚቢሽን ማዕከል ነው እሱ? አይ ኮንሰርት ነው እንጂ ኮንሰርት ነው ራሱን የቻለ ኮንሰርት። እዛ ላይ መሳተፍ ማለት ታዘጋጃላችሁ ማለት ነው? አንድ ላይ ሆኜ ከሽር ጉድ ኢንተርቴይንመንት ጋር ሙዚቀኞችን እንትን እያለን ኮንሰርት እናዘጋጃለን። ይሄ ግሩፓችሁ ሁለት ጊዜ በዓል አክብሯል ብለሽ ነበር ስቱዲዮ ከመግባታችን በፊት እና ምንድነው ይሄ በዓል ማለት የተመሰረተበትን? እዛ ቲክቶክ ላይ ስንገናኝ ያው ቲክቶክ ግሩፕ ነው ባይዘው ወይ ግሩፕ ስንል አንድ ላይ የምናወራበት ፔጅ አለን። ቲክቶክ ግሩፕ የተገናኘንበት የለም። የመጀመሪያ ተሰባስበን ላይቭ ያወራንበት የተዋወቅንበትን ጊዜ ይበልጥ ለመቀራረብ ይበልጥ ቤተሰባዊነትን ለማድረግ ፕሮግራም አድርገን ነበርና አንደኛ አመት አክብረን ነበር ያኔ። አሁን ደግሞ ሁለተኛ አመት ብለን በቅርቡ በማማስ ኪችን ቤት ውስጥ እንግዶም የክብር እንግዶቻችን ጌታቸው ጋዲሳ፣ አለማየሁ ይርበው፣ ሌሎችም ሙዚቀኞችም ነበሩ ዘፋኞች። እነሱንም ጋብዘን አክብረናል። ይሄ ደግሞ ግንኙነታችንና ግሩፑን ለማጠንከር የምንጠቀምበት ነውና ያው ወዳጅነትንም ስናፈጥር ቤተሰባዊነትንም ለነገ ደግሞ የምንሰራው ስራ ጥሩ እንዲሆንልን ይሄን ግሩፕ ያው አሉ። ግሩፑ ላይ በጣም ከኔ ጋር በጣም አስተዋጽኦ የሚያደርጉ በቃ እኔ ብቻ አይደለም ባይዘው አሁን ስለ ማንጸባርቀው ስለ ግሩፑም ስለ ሙዚቃ በጣም ብዙ ናቸው። ወልድ ሙዚቃን ለማህበረሰቡ ለትውልዱ የሚያስተላልፉ በጣም ይሰሩ ብዙ ልጆች አሉ። በጣም እኔ እዛ ጋር ግሩፑን ስለፈጠርኩት ነው እንጂ በዙሪያችን እዛ ጋር ያሉ ብዙ ጓደኞች አለኝ በጣም እንደዚህ በቃ ሙዚቃዎችን
ያወጡ የሚያሰሙ አዲስ ሙዚቃዎች ወደ ኋላ የነበሩ ናቸውና ምን ያህል ርቀት ትሄጃለሽ? ግን ርቀት ወደ ኋላ ምን ያህል ርቀት ትሄጃለሽ? ምክንያቱም አሁን ከነ ብዙዬም ከነ ግርማ ነጋሽም ቀደም ሲል ከነ ሂሩትም በፊት ሁሉ እኮ ይኬዳል በጣም 50ዎቹ ላይ እንግዲህ እኛ አሁን በብዛት ከ60ዎቹ ነው አይደለ? 50ዎቹ ላይ ሆናሉ ብዙ ሙዚቃዎች ዓመተ ምህረታቸው ከዛ በላይ በፊት ያሉት አይገኝም። የሚገርምህ ምንም ተደራሽነት ኢንፎርሜሽናቸው የለም። ያው ስለነሱ ታሪክ ወይ መጽሐፍ ላይ ካልተጻፈ በስተቀር ብዙም አናገኛቸዋለሁ። አሁን እነ ባይሉ ሸቴ አሉ ብዙ ዘፈኖችን የዘፈነው ባይሉ ሸቴ ነው። በጣም ለሀገር ራሱ የሚጠቅሙ ዘፈኖች መልእክቶችን ራሱ የዘፈነ ነው። እነ ጉቦን እነ ሴቷ የሚለው እሱን ዘፈኖች አሁን እኔ ራሴ በቃ ፈልጌ ለምን ስለማቀው በቅርብም ስለማቀው በቃ በጣም ደግሞ እኔ በጣም ውስጤ ያለ ሰው ነው። አንድ ሰፈርም ስለነበር ሁሌም ስለማየው በልጅነቴ የእሱን ዘፈን እያፈላለኩ ሁሉ ለቃለሁ። የሚገርምክ እንዴት አይነት ሰው ነው እስቲ እሱ? በቃ ምን አይነት ሰው መሰለክና እኔ ላይ ነው ያለው በጣም የሚገርምክና ያኔ እንደውም ታሙ አለብሹ ላይ ካስታወስክ አለቤ ፕሮግራም ነበር ያኔ እና እሱ ላይ ሁሉ ባለቤቱ ቀርባ ነበር ታሙ እና ቤተሰብ በለው እኔ አሁን ሰፈር ውስጥ ስለማቃቸው እሱንም ያ ልጅነት ስሜት አለኝ። እዛ አካባቢ ያለው ሙዚቀኞች ጋር ሳያቸው ምናምን የሚሰማ ስሜት የለም ይሄ ልጅ ሆነክ የምታውቃቸው እና በጣም በቃ ያ ሰው እኔ በቃ ያገር ባለውለታ ነው ማለት ታሙ በጣም በብዙ ሁኔታ ውስጥ ያለፈ ሰው ነው እኔ ሳስታውስና ይሄ ነገር መሆን የለበትም ነው የምለው ሁሉ ጊዜ። አሁን ቀደም የተባባለው ሰዎችን ቀድበን ነው መድረስ ያለብን ሁሉ ጊዜ። ያገር ባለውለታዎች ልንደርስላቸው ይገባል። ያቢ ነገር ቢኖር ጥሩ ነበር የዛን ወቅት ጥሩ አልነበረ። ሙዚቃ ብቻ ሳይሆን በተለያየ ዘርፍ አሁን ባደጉት ሀገሮች ወታደሩም ምንም ለሀገር ትልልቅ ነገር አስተዋጽኦ አድርገዋል ተብሎ በእድሜ የገፉ ሰዎች በልዩ ክብር እና ፍቅር የህዝብ እንክብካቤም ሳይለያቸው እናመሰግናለን እየተባሉ ነው ውጪ እንትን የሚሉት። ነጋሽ ባይሉ ሸቴ እንደሱ ሳይባሉ ያለፉ ሰዎች ናቸው። በጣም ከሚቆጨኝ ሰው ነው። ዘፈኖቹን አሁን ላይ ስሰማ በጣም ነው በቃ የሚሰማኝ በጣም ይሰማኛል በእውነት። እነሱ ያለፉት ናቸው። ያላለፉም እኮ አሁንም አሉ። ቤት የቀሩ አልጋ ይዘው ያሉ በሚዲያ የማይነገርላቸው አሉ። አሁንም ነጋሽ ግርማ አሁን አልጋ ይዘዋል አይደለ? ስለሳቸው እየተዘገበ አይደለም ያለው ሰሞኑን። እኔ ግን በቲክቶክ ላይ እውነት ስለሳቸው እስቲ እናንሳ ምን እናድርግ እንሂድ እስቲ እንሂድና እሳቸው ጋር እናመስግናቸው ሁሉ እስከ ማለት ብያለሁ። እውነቴን ነው የምልህ እና ይሄ የሚረዳ ሰው ያስፈልጋል። አሁን እኔ ማስበው ሀሳብ ሌላ ሰው ጋር ላይኖር ይችላል እና እንዲህ አይነቶችን የሙዚቃ ማህበሮች የታመሙትን እቤት የቀሩትን የሙዚቃ ሰዎችን ወይ ደግሞ ማህበር ካሌለ ተቋቁሞ እነዚህ አይነት ሰዎች ጋር ብንደርስላቸው የሀገር ባለውለታዎች ናቸው ነው የምለው። ሌላው በኦልዲስ ሙዚቃ ውስጥ ቀደም ባለ ጊዜ ሙዚቃ ሲሰራ ከምንም ነገር በላይ የሀገር ፍቅር የሀገር ሰላም ይቀድማልና በእያንዳንዱ ካሴት ውስጥ አንዳንድ የሀገር አስገቡ ይባሉ ነበር ብዙዎች እዚህ ሲያጫውቱኝና እንደዛም ተደርጓል በዛ ጊዜና ዛሬ ላይ ላለው ትውልድ ለሚመጣው ሙዚቀኛ እንደው ከሀገር ሰላም ጋር ካለንበት ጊዜም ጋር እንደው ምንድነው የምትመክሪው አንቺ? እንደዚህ አይነት ዘፈኖች ዘመን ተሻጋሪም ከምትያቸው አንፃር እንደዚህ አይነት ሙዚቃዎች ቢሻገሩልን የምትያቸው ነገሮች በጣም የሀገር ፍቅር ያላቸው አሁን ጥቂት ናቸው። አሁን ቴዎድሮስ ታደሰ ብትል አሁን ስለ ኢትዮጵያ ይዘፈነ አይደለ? አስቴር አወቀ ብትል እንዴነሽ ሀገር የኤፍሬም ብትል ጌታቸው ጋዲሳ ኢትዮጵያ ይዘፈነው ሂሩት በቀለ። አሁን እነዚህ ሙዚቃዎች ከሀገር ጋር ስታያቸው ምን አይነት ስሜት ነው የሚፈጥሩበት? አሁን ላይ እኮ የለም ስለ ሀገር የሚዘፈኑ ዘፈኖች የሉም። ትላንትና የሆነ በቃ ቀደም እንደነገርኩ ግጥም ስሜት ያሌለው ግጥሞች ናቸው። ወይ ስሜት ውስጥ ወይ ጥሩ ነገር ውስጥ ወይ ስለ ሀገር አይከትም። ድሮ ሀገር ወዳዶችም ነበር የድሮዎቹ። ሀገራቸውን በጣም በቃ የሚወዱ ናቸው። ስለ ሀገራቸውም ልዩ ስሜት ያላቸው ናቸው እና ያ ነገር አይንጸባረቅም በእውነቱ አሁን ላይ የለም። ማንኛውም አልበም ሲለቅ እኔ ስለ ሀገር የሚዘፍንም እያገኘው አይደለም። ድሮ ግን በሀገር ሁኔታ ላይ ጊዜውም ይመስለኛል ያው እንግዲህ ከጊዜው ጋር ነው የሚራመዱት አይመስልም? እንደዛ ይመስለኛል እንግዲህ ከጊዜው ጋር። ጊዜውም እኮ ያኔ ደስ የሚል ጊዜ ስለነበረ ያው ሰውም የተለያየ ነው። በፊት የነበረው ጄኔሬሽን እና አሁን የነበረው ጄኔሬሽን ላይ ድሮማ ደስ ይላል። ቆንጆ ዘፈኖች ነበር ኢትዮጵያ። እኔ የሂሩት በቀለ የኔው ተስፋ የሚለው ዘፈና ስሰማው እያለቀስኩኝ ራሱ ነው ቪዲዮ የቀረጽኩት። እውነቴን ነው የምልህ ካለኝ ስሜት በቃ ይሄ ዘፈኗን ስሰማው ሁሌ ከልቤ ከውስጥ ይፍንቅል የሚያደርገኝ ነገር አለና
ሂሩት ደግሞ የሰራችውን ዘፈኖች በቃ ለሀገር ባለውለታ ሁሉ ዘፍናለች። ለሀገር መከላከያዎች ዘፍናለች፣ ለፖሊሶች እና በቃ የምትገርም ዘፋኝ ነች የምለው ሁሉንም ያሟላች ሴት ናት። በቃ ሴት ናት እሷና በቃ በዛ ትለይብኛለች ሂሩት ልዩ ነች እና ሁሌ ስሟን ባነሳው በጣም ደስ ይለኛል። ጥሩ ነው እንግዲህ ልጅሽም እንዳልሽኝ በሙዚቃው አካባቢ እየመጣች ነው አይደለ? ከዚህ ስራ ውጪ የቤተሰብ ህይወት እንዴት ነው? አንቺ በቢዝነስ ውስጥ እንዳለሽ ነግረሽኝ። አንዲት ልጅ ናት ያለች? አይ 2 ልጆች አሉ። ባለትዳር 2 ልጆች እናት ነሽ። ከዛ በቢዝነስ በግል ቢዝነስ ሆነሽ የሙዚቃ ፍቅርሽ ላይ ደግሞ እንደዚህ ቀጥለሻል። ያው ለሙዚቃው ያው ስሜቴን ለመግለጽ እንዲሁም ሙዚቃን እኮ ለስሜት ግለንት ሳይሆን ሙዚቃን እንዲሁም መዝናኛ እኮ ነው። ቲክቶክ ላይ ለብዙ እኔ መዝናናበታለሁ። ባይዘው ሙዚቃ ደግሞ መስማት ለጤናም ጥሩ ነው አይደለ? ለስትረስም ከስትረሶች ያስወጣል ሙዚቃ እንደ መዝናኛ ነው። ቲክቶክ ላይ አሁን እንደዚህ ክሎር ሲያረጉት ሙዚቃው ይመጣ ይላ ትዝታ ውስጥ ገባለክ፣ ሌላ ነገር እንትረሳለክ፣ ስትረስን ትረሳለክ፣ ትደሰታለክ፣ ያን ትዝታ ታመጣዋለክ፣ ውስጥ የነበረውን ፍቅር ትመልሳለህ እና ሙዚቃ ባንድ ሳይድ ይጠቅማል። መስማቱ ማዳመጡ ጥሩ ግጥም ከሆነ ሐሳብ ያለው ግጥም ከሆነ ደስ ይላል። እዚህ ጋር እንደም ጋሽ ግርማ በየና አሁን ከምትዩ ሐሳብ ጋር የነገረኝን አንቺም አድማጮችም እዚህ ጋር ተሰሙታላችሁ። ሰው ሙዚቃ በመስማት እንዴት መታከም እንደሚችል ነው ጋሽ ግርማ የነገረኝና እሱንም እንትና ሌላው እነዚህ የድሮ ሙዚቃዎች እንደዚህ አሁን በሬዲዮ ጣቢያም እኮ ላይገኙ ይችላሉ። በግለሰቦች ቤት ተቀምጠው የቀሩ ሊኖሩ ይችላሉ። በሀገር ቤትም በውጭም ይሄ ፕሮግራም የትም እየተሰማ ነውና እንደው እነዚህን ለማሰባሰብ ተረስተው እንዳይቀሩ ለማድረግ እጃቸው ላይ ሙዚቃ ያዙ። ወደፊት ተበላሽቶ ነው የሚቀረው ወይም ይጣላል። እንዲህ እንዳይሆን ምንድነው የምትዩ በዚህ አጋጣሚ? እኔ በዚህ አጋጣሚ እቤት ውስጥ እንዲህ ተቀምጦ የማይጠቀሙበት ሰዎች አሉ። እና ካሴቱን ለሚጠቀምበት ሰው ወደ ህዝብ የሚያደርስ ሰው ለዛ ሰው ያስተላልፉ ብዬ ነው የምለው። እኔ አሁን ቲክቶክ ላይ ሆኜ ላይቭ ላይ ሆኜ ካሴት አለኝ ይሉኛል እና ስጡኝ ነው የምለው። በቃ አድራሻችሁ ቢሰጡኝ ወይ ደግሞ ይሄንን ተደራሽ ለሚያደርግ ሙዚቃውን እንዲያነስ ስሜት ያለው ለሙዚቃ ፍቅር ያለው ሰው ጋር ለምን ብዙ ማስተሮች አሉ ሙዚቃዎች አሁን ላይ ለመስራት ራሱ ማታገኛቸው ሙዚቃዎች አሉ። ያን ሙዚቃ ለማስተላለፍ እነሱ ሙዚቃ የማይጠቀሙበት ሰዎች እንደዚህ ሙዚቃ ለሚጠቀሙበት ሰዎች እንዲሁም ደግሞ መጽሐፎችም አሉ እኮ የታሪክ መጽሐፎች። አሁን ላይ መጽሐፍ ታሪክን በጣም ነው የምወደው። የታሪክ መጽሐፎችን ማንበብ የሙዚቀኞችን መጽሐፎች ያላቸው የድሮ አሁን እንደዚህ የሚገልጽ የነሳሌ ደጋጉ አለ። በእነሱ ጊዜ በፊት የተጻፉ ግጥሞች ዘፈኖች ብዙ አሉ። እኛ ጠቅሰናቸው አንጨርሳቸውም የድሮ ዘፋኞችን እኛም አናቃቸው። እኛ አሁን ይሄ ከ60 በኋላ ያለው ነው እንጂ ከዛ በፊት ያሉትን ለማስታወስ በእኛ እንትን ይከብደናል። እነሱን ያላቸው ሰዎች አሉ የታሪክ የተጻፉ ካሴቶችም ያላቸውና እነሱ ደግሞ ለሚጠቀምበት ሰው ቢያስተላልፉ ቢሆን ጥሩ ነው። አሁን እንገዛለንም እንሸጣለንም የሚሉም አሉ ደግሞ ቴፕም ይሸጣል። የድሮ ቴፖች እናንተ በግዢም ታሰባስባላችሁ? እኔ ገዝቼ አውቃለሁ። ካሴቶች ድሮ እገዛለሁ። ካሴት የሚሸጡ አሉ ያወጡ የጣሉም አሉ ታሪክ ምን ይሰራል ብለው በፊት ላይ አሁን ቤት ውስጥ ከሚያጣበብ ብለው ግን አሁን ላይ ቢኖሩ በጣም ነው ደስ የሚለው። ቤት ውስጥ ካሴቶች ሲኖሩ እንዴት ነው የሚሰማክ? ደስ ይላል። እነዛን ነገር መልሰን ማናገኛቸውን ነገሮች አሁን ላይ ቢኖሩ ቤታችን ብለን እንመኛለን። ያንን ነገር ደግመን ስለማናገኘው ትዝታኮ በሙዚቃ ብቻ ሳይሆን በብዙ የድሮ እቃዎችም ይገለጻል። በድሮ እቃዎች አይደለ? የድሮ ኦልድ የሆኑ ነገሮች አሁን ኦልድ የሆነ ቤትን ያው ሲሄድ በጣም ይስበኛል። የድሮ ቤቶች የሉም አሁን ካፌ ምናምን ስማቸው ያልጠፋ ቤቶች አሉ አይደለ? እነሱ ጋር ስትሄድ የሆነ ነገር ታያለህ። የድሮ ወይኔ ይሄ ቤት በቃ እና ደግሜ ያ ቤት ነው መሄድ የምፈልገው እኔን ስለሚገልጸኝ ማለት ነው። በቃ የራሴን ስሜት ስለሚገልጽልኝ በጣም ነው ደስ የሚለኝ። በጣም ነው ማበረታታቸው እንደዚህ አይነት ቤቶችን። እንዲሁም ኦልዲስ ላይ የድሮ ሙዚቃዎችን የሚሰሩ ኦልዲሶች አሉ። በጣም በቃ እየጻፉ እየፈለጉ ምናምን ዓመተ ምህረቱን እየጻፉ ሰው እንዲያውቅ የሚያደርጉ አሉና ለነሱ ትልቅ ምስጋና ትልቅ ክብር አለኝ ነኝ በኦልዲስም በጣም ላመሰግናቸው ወዳለሁ። የሚያበረታቱኝ አሉ በጣም በዚሁ ቀጥ በጣም እኛ እኮ ካንቺ ነው የምንሰማው ሙዚቃን የሚሉ አሉ እና ይገርማል። የሙዚቃ ፍቅር በቃ በሱ ድሮ ትዝታዎችን እንዴ በእንባ ነው የሚገልጹት። የሚገርምክ በእውነት ያስለቅሳል። አንዳንድ ሙዚቃዎች ስታይ በቃ የሚያለቅሱ ሁሉ አሉ ኮሜንት ላይ። ይሄ ሙዚቃ እኮ እናቴ ስትዘፍነው እናቴን አስታወሽኝ፣ አባቴን አስታወሽኝ። እኔም እንደዛው ነው። እኔም አባቴን ያስታውሰኛል ብዙ ሙዚቃዎች እና እነሱ የሚገልጹበት ስሜት የሚገርም ነው በቃ ሙዚቃ። ይሄ ደግሞ ከሙዚቃ ፍቅር
የመነጨ ነው። ሙዚቃ ልትወደው ይገባል። እኔ ሙዚቃ ስሰራ የሚገርምክ ዝም ብዬ ሙዚቃን ከፍቼ ምናምን ይመስላችኋል። እና እኔ ሙዚቃው ስሜቴ ውስጥ ካሌለ ያን ሙዚቃ አልከፍትም። መጀመሪያ እኔ በደንብ በቃ ስሜት ሊኖረኝ ይገባል። አንተ ስለከፈትከው ያን ሙዚቃ እኔ ልሰራበት አልችልም። የፈለገው ይሁን። ግን አሁን ላይ በዝቷል። ይኸውልህ ቲክቶክ ላይ በጣም ብዙ ሰዎች ነው አሁን የሂሩትን እንዳልኩ እኔ በዝምታ ነው የምገልጸው። እኔ በዝምታ ሙዚቃውን አብሬ እየዘፈንኩ እንኳን አለቀ እና ያ ስሜት ብዙዎቹ ላይ ተንጸባርቋል። የሚገርምክና እኔ አስተዋጽኦ አድርጌያለሁ ብዬ አስባለሁ። እነሱም እንደዚህ እየከፈቱ ምናምን ልክ በቃ የኔን አይነት ሲከተሉ በጣም ነው ደስ የሚለኝ እና ይሄ ነገር እኔ በስራቴ ሌሎቹ ጋር ተደራሽ መሆኑ ደስ ይላልና ቲክቶክ ላይ ይሄ ነገር አሁን ሙዚቃው በጣም የተለየ ስሜት ሰጥቶታል። በዜማውም በግጥሙም እኩል ነው የምትሳቢው እንጂ እኔ ያው በቃ አንዳንዴ በጣም የሚደንቁ በስሜት ግጥሞች ትሰሚያለሽ። አዎ ዜማዎችም እንደዚህ በስሜት ሄዳለሁ። በቃ እንዴት ነው አንተ ሙዚቃ ስትሰማ እየዘፈንክ እኮ አታዳምጠው። አብረህ እየዘፈንክ ስታዳምጠውና ዝም ብለህ ስታዳምጠው የቱ ነው እንትን የሚለው? ዝም ብለሽ ስታዳምጠው ብዙ ነገር ነው። እኔ ማህሙድ ትዝታ ሳዳምጥ አንቺ ልጅ ጥርስሽን አኖሪው በዋንጫ የኔው ይበቃናል ልህል ማላመጫ ይላል። ጨረቃም ፀሐይ መንቀልፍ ሲወስዳቸው አንቺ የኔ ኮከብ እንድትተኪያቸው ትዝታ ዘፈን ውስጥ ዝም ብለሽን ጥብኩል ካልሽ ግን ብቻ ማለት ነው ነውና እንደው ምን ያሁን ሰዎቹ ለምንድነው ዝም የምትዩ ለምንድነው አብረሽ ማዘፍኝ ይሉኛል። ስዘፈን ሙዚቃው አይስበኝም። የሚገርምክ እኔ በዛ ላይ ግጥሙንም ገና ጠብቀህ ምናምን ላታውቀው ትችላለህና ምን መሰለክ እኔ አሁን መኪና ውስጥ ካገኘው መኪና ውስጥ እቀርጻለሁ። እቤትም ቁጭ ብዬ እቀርጻለሁ ለመልቀቅ። ሁሌ ያስለመድኩት እኔ በቪዲዮ ነው መውጣት ያስለመድኩት ቲክቶክ ላይ እና ያን ሙዚቃ መኪና ውስጥ ሞኝላለሁ። ብዙ ነገር ተባላለ ባይዘው በቲክቶክ እኮ ኮሜንት ብታነብ ማለት ነው። እኔ ብዙ ጊዜ መኪና ውስጥ መሰራ ከሆነ መኪናው ቤትሽ ነው ወይ ነው የምባለው። ምክንያቱም ወይ የሆነ ቦታ ሄጄ መቅረጽ አለብኝ እና ባጋጠመኝ ሰዓት ነው ይሄ ሙዚቃ አሁን እዚህ ውስጥ በሰራው ብዬ ነው ቶሎ በቃ አስታውሽ ይሄ ሙዚቃ ስሜቴ ውስጥ ከመጣ ይሄን ሙዚቃ ማለስራበት በጣም ነው የምወደው ብዬ ነው የምለቀው እንጂ አከሌ ስለሰራበት እዛ ጋር እንትና ሰራሰራችበት ይሄ በጨፈረ በምናምን ነው አይገለጽም ሙዚቃና እኔ እንደዛ አይደለም። እኔ ያው የተረጋጋው ነኝ ጸባይ እንደዚህ ብዙ እንትን አይደለም። ቲክቶክ ላይ ብዙ ሰው ቤትም አልገባም ላይቭ ራሴ ኦልዲሶች ጋር ነው ያለሁት። ይሄ ከሙዚቃ ውጪ ይሄ ጌም ሌላ ነገሮች አላደርግም። የሚገርምክ ነገር በቃ ተረጋግቼ ሙዚቃ ላይ ብቻ ነው ያለሁት። በሙዚቃ ብቻ በአንድ ነገር ብቻ ነው ይሄ ትዝታዬን ብቻ ለማንጸባረቅ ነው የመጣሁት እንጂ ቲክቶክ ላይ ቢዝነስ ብዬም ምንም ብዬም አይደለም የገባሁት። ዋናው ነገር የራሴንም ትዝታ ለማንጸባረቅ ስሜቴን ለማንጸባረቅ ለሰዎች ከትዝታሽ ውጪ በህይወት መንገድ ላይ የሆነ ሙዚቃ ሊመጣ ይችላልና ዛሬም ላይ ተሰራ እንዴ ምን ማለት ነው? እነዚህ ነገሮች ይረብሹሻል እና የሆነ ራስሽን የጸጥታ ቦታ ትመርጫለሽ? አዎ በጣም እኔ የትም ቦታ ስሄድ በቃ የምፈልጋቸው ሙዚቃ ያለው ቤት ትመርጣለህ አይደል? ሁሉ ጊዜ የሆነ ቤት ትሄዳለህ፣ የሆነ ሬስቶራንትም ይሁን የሆነ ባርም ይሁን። አሁን ብዙ ጊዜ ድሮም እኔ ስዝናና ኦልዲስ ቤቶች ነበር የምመርጠው። የሚገርምክ ዛሬ እንደው ከ20 ዓመትም በፊትም ጀምሮ ኦልድ የሆነ ሙዚቃ ቤት ነበር የምመርጠው ያለ እድሜም። ኦልዲስ ቤቶች የት ነው ያሉት እያልኩኝ አንዴ በቃ ስዝናና ኦልዲስ ቤት ነው የምመርጠው። በቃ ይሄ ስሜቴ ነው የድሮ ስሜቴ ነው በቃ። እና አሁን ሲሄድ የሆነ ሬስቶራንት ውስጥ ሄጄ ያ ሙዚቃ ከሳበኝ ያ ቤት ደግሜ እንድሄድ ያደርገኛል። እና ይሄን ቤት ወደዋለሁ ከኔ ጋር የሚሄድ ቤት ነው ብዬ ነው ማስበው። ልክ የምትሄድበትን ቤት እንደምትመርጠው እና ሙዚቃውን ካየሁኝ እሳባለሁ ያ ቤት ከኔ ጋር። ሁሉ ነገር እኮ ከመንፈስ ከህይወት ጋር የሆነ ተያያዥነት አለው። ቲክቶክ ላይ ፍሬንዶች ሙዚቃ ቅድም ዳሽለት ፍሬንዶች የማረጋቸው ቲክቶክ ላይ ላይክ ማረጋቸው ጓደኞች የምሰባቸው አሁን 90 ሙዚቃ ብቻ የሚከፍተው አሉ። እሱ ብቻ ደግሞ ላይስበኝ ይችላል። እነሱም ደግሞ ወደ ኦልዲስ ብያቸው ኦልዲስ ፍሬንዶች ላረጋቸው አይደለም። እነሱም የራሳቸው 90ዎችን ሙዚቃ የራሳቸው አላማ አላቸው አይደለ? እነሱን እንትን የሚሉበት መንገድ አለ። ከ90ዎችም እኮ ነው እወዳለሁ። የ90 ሙዚቃዎች ቆንጆ አሉ አይደለ? እነ ጎሳ ያሉ እነ ማይርቁ አሉ አይደለ? እና ግን እሱ እንደውም የኛ ጊዜ ነው አይደለ? ብዙዎቹ የምንሰማቸው አሁን የኛ ጄኔሬሽን ጊዜ ነበር አለ 90ዎቹ። አሁን እሱ ራሱ እኮ እንደ አንድ ጄኔሬሽን ሆኗል እኮ አይደለ? አንድ ጄኔሬሽን አልሆነም ከ90 በኋላ ሆኗል አይደለ? እሱ ራሱ አሁን ወደ ኦልድ እየተጠጋ ነው። ኦልድ ነው መባል ያለበት ብዬ ነው ከትንሽ ጊዜ በኋላ። ምክንያቱም ከ25 ዓመት በላይ ከሆነ እኮ ቆይቷል ሙዚቃው ራሱ እና
እነሱ ራሳቸው በትዝታ እንደ አዲስ ሊመጡ ነው። እኛ 90ዎች የምንላቸው ሙዚቃ ተመልሰው ሊናፈቁ ነው እነሱ ራሳቸው። ምክንያቱም አሁን ላይ ጥሩ ስራዎች ካልተሰሩ ያው እነሱንም የምናመሰግንበት ጊዜ አይደለ የነሱ ሙዚቃ የምንልበትም ጊዜ ይመጣል። እውነት ነው። ለግጥሙም ለዜማውም በጣም መጨነቅ ያስፈልጋል። አሁን ባለፈው ጊዜ እኔ ሰርግ ላይ የአባይ ውሃ ሞልቶ ዳር ዳሩን ይፈሳል እንኳን አንቺ ፍቅር እናት ሞት ይረሳል የሚል ግጥም እንዴት እንደዚህ ይደረጋል? እና በዲጄም የሚመጡ ሙዚቃዎች አሉና ከእውነታው ጋር እዛ ጋር ካለው ነገር ጋር ፈጽሞ የማይገናኙ ነገሮች ይሆናሉ። ስለመለያየት ጋብቻ ላይ ይዘፈናል። እንዲህ ነገር ሁሉ የምንሰማበት ጊዜ መጣና ምንድን ነው ነገር የፍቺ ፕሮግራም ነው ያለሽ እዛ ላይ ሆነሽና ከዚህም ጥንቃቄ ያው ሙዚቃዎች ሳይታል በቲክቶክ ላይ ድንገት የተዘፈነ ዘፈን ፌመስ ሆኖ አንድ ዘፈነ ተብሎ ነው የሚመጣው አይደለ? እንግዲህ ጥሩ ተሰርቶ ስንት የለፉ ሰዎች እንኳን በሚዲያ የማይመጡበት ማናያቸው ጊዜ ነው ያለው። ይሄ ያው ይጣፋል እኮ እንዳልሽው በዘመን ውስጥ መሄድ አይደለም። የሆነ ጊዜ ከብርቻቻ ይሆናል አንድ ሰሞን ነው። ዝም ብሎ የሆነ ጊዜ አራዳ ቋንቋ ተብሎ የሚፈጠር ነበር። ከዛ ጊዜው ሲያልፍ እነዛም ቋንቋዎች አብረው ይጠፉ ይሄዳሉ። የሚሻገሩ ያልሆኑ ነገሮች ግን ያ እንዳይሆን ደግሞ እኔ ጥሩ የግጥም ደራሲያኖች እስቲ እንደበፊቱ ያለ ስሜት ያለው ሙዚቃ ቢሰሩ ብዬ ነው መመክረው። የድሮን ነገር ቢያመጡልን የድሮ ተጨንቆ መስራቱ አይደለ? ይሄ በቃ የሚወራረስ ሙዚቃ ለወደፊቱም ለትውልዱ የሚቀር ሙዚቃ የማይቀር ሙዚቃ ከመስራት ለወደፊቱና ብር ብቻ ሳይሆን እሺ ጥሩ ሙዚቃንም የመስራት ነገር ያውኑ ገጣሚያኖች ቢኖሩ ብዬ ነው ማስበው። ምክንያቱም ዘመን ተሻጋሪ ሙዚቃ ይሰራልን፣ ዘመን የማይሻገር ሙዚቃ ደግሞ ባይሰራ ጥሩ ነው። የድሮቹ ዘመን የሚሻገር ሙዚቃ የሰሩት እኮ ብር ብለው አይደለም፣ ምንም ሳይጠቀሙ ነው ተጎድተው ምንም ነገር ለላይፋቸው ለህይወታቸው እንኳን ሳይሆን ነው። እና ስማቸው ግን ይሄው ነው ሁሌ ያለ ስማቸውን ሁሌ ነው የምናነሳው። እናመሰግናቸዋለን ሁሌ ይሄን ስለሰሩልን በጣም ነው የምናመሰግነው ሁሉ ጊዜ። እንዲህ አይነት እንዲሆን እነሱም ወደፊት ላይ የሰሩት ስራ ያው እንዲሆን ቢሰሩ ብዬ መልእክቴን አስተላልፋለሁ። ተላልፈዋል መልእክትሽ በመላው ዓለም ሀኒቾ። እንግዲህ ለስንብትም እንዲሆን አሁን እየመሸ ነው። እዚህ ደግሞ ማደራ የለንም። እሺ ኦልዲስ በቃ የድሮውን ነገር በደንብ ይገልጽልኛል የምትይውን አንድ ሙዚቃ መርጠን አድማጮችን ጋብዛል። እሺ ደስ ይለኛል። ምርጫው ሜዳው ያንቺ በሂሩትም ብንሰናበት ደስ ይለኛል። ኢትዮጵያ በሚለው ዘፈን ነው ቅድም ጋብዘነዋል። ኢትዮጵያ ሌላ ምርጫ የሂሩት ተጋብዟል። እሺ የጌታቸው ጋዲሳስ ከሱም ረጭ ከጌች አዲስ አሁን ይላከልናል። እሱን ጋብዝ ድጋሚ የሰራው ድጋሚ የተቻለሻለና ነው ወይስ ሌላ ትመርጫለሽ? የጌታቸው እኮ እንደ ደማቅ ጨረቃ ራሱ 97 ላይ የተሰራው ምርጥ ነው። ባይዘዊ እንደ ኦልድ የሚታይ ዘፈን ነው እሱ ዘፈን። የሚገርመኛል ብዙ ሰዎች የድሮ ዘፈን ነው የሚመስላቸው ግን እንደ ደማቅ ጨረቃ። ስለዚህ እሱን ጋብዘን አሁንም መሽቷል። በዚሁ ደማቅ ጨረቃ ወደ የምንሄድበት ብንሄድ አይመስልሽም? እሺ በጣም ደስ ይላል። እሺ አመሰግናለሁ። ደስ ይለኛል። አመሰግናለሁ። የምትይው ካለ እንግዲህ ያለሽው ሸገር ሬዲዮ ጣቢያ ነው። በመላው ዓለም ደግሞ አድማጮች አሉ። ይሄንን ሳልል ብለሽ ቅር የሚልሽ ነገር ካለ በቅድሚያ ሸገር እናንተን እንኳን አደረሳችሁ ለ18ኛ ዓመት ማለት ፈልጋለሁ እና ደግሞ እዚህም ስለተገኘው በጣም ነው ማመሰግነው። ቴንክ ዩ አንተንም ላመሰግነ ወዳለሁ። ቴንክ ዩ እና ደግሞ በመቀጠል እንደዚሁ የኦልዲስ ግሩፕ አባላቶችን በጣም ማመስገን ፈልጋለሁ። በዙሪያ ያሉትም እንዲሁም የሙዚቃ አድናቂዎች የኦልድ ሙዚቃ አድናቂዎች ኮሜንት የሚሰጡኝ እዛ ጋር የሚያበረታቱኝ በእውነት በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። ጓደኞች ያሉ ሮዛ ኦልዲስ፣ እስማኤል ኦልዲስ፣ ሚኪ ኦልዲስ፣ ኤልያስ ኦልዲስ በዙሪያ ያሉ ጥቂቶቹን ላንሳ ብዬ ነው። በጣም ብዙ ነን። ጃ ኦልዲስ የሚባሉ አሉ። ሌሎችም ብዙ ነን። ሁላችንም ስማችሁን ዝርዝሬ ስለማልጨርሰው ነው። ለእናንተም በጣም ልዩ ምስጋና አለኝ። ኦልዲስን እያበረታታችሁ ለህዝብ ተደራሽ እያደረጋችሁ እና ሁላችሁንም እወዳችኋለሁ። እኛም እንወድሻለን። እሺ እና አመሰግናለሁ። ይሄ ነው ያለኝ ሐሳብ። እና አመሰግናለሁ። አንቺ መልካም ምሽት ይሁንልሽ።